ይሰማል? ከፍ አድርጎ ይቀንስ። ሰላም አደራችሁ። ጤና ይስጥልኝ። ይሰማል? ሰላም ጤና ይስጥልን ተመልካቾቻችን፣ የቀጥታ ስርጭት ውይይታችን ጀምሯል። የዛሬው ውይይታችን ትኩረት የሚያደርገው በሀገራዊ ምክክር ላይ ይሆናል። በተለይም በሀገራዊ ምክክሩ ሰሞኑን እንግዲህ የአጀንዳ ልየታ ስራዎችም ሲሰሩ ነበርና አጠቃላይ እስካሁን ድረስ ምን ስራዎች ሲሰሩ ነበር የሚሉ ሀሳቦችን እያነሳን ቆይታ እናደርጋለን። እንግዶቻችን ደግሞ ዶክተር ዮናስ አዳዬ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር፣ እንደዚሁም ፕሮፌሰር አለማየሁ ገብረ ማርያም የፖለቲካ ሳይንስ ፕሮፌሰርና የሕግ ጠበቃ ናቸው፣ በአሜሪካ ማለት ነው። በተለይም ደግሞ ከዚህ ቀደም በሰብአዊ መብት ጥበቃ ላይም ሲሰሩ ነበር። በአሁኑ ሰዓትም ያው በተለያዩ ጉዳዮች በሀገራቸው ላይ የተለያዩ ስራዎችን ይሰራሉ። ከእነሱ ጋር ቆይታ እናደርጋለን። የተመስገን እንዳለ እናንተን ሀሳብ አስተያየቱም እየተቀበልኩ አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። እንኳን ደህና መጣችሁ። እንኳን ደህና ተጠብቀን። እሺ፣ አመሰግናለሁ። ዛሬ ውይይት የምናደርገው እንግዲህ በተለይ አጠቃላይ የሀገራዊ ምክክር የተለያዩ ስራዎች ሲሰሩ መቆየታቸው ይታወቃልና እስካሁን ሂደቱ በተለይ ደግሞ ሰሞኑን እንዲሁ ሰፋ ያለ በፌዴራል ተቋማት እንደዚሁም የተለያዩ የአጀንዳ ልየታዎች ሲሰሩ ነበሩና እሱ ላይም የነበሩ ሁነቶችን ፕሮፌሰር መዛው እንደተገኙ ያውቃለሁ የነበሩ ሂደቶች ምን ይመስላሉ የሚሉ ሀሳቦችን የተለዋወጥን ቆይታ እናደርጋለን። እንደው ከዶክተር ከኮሚሽነር ልነሳና አጠቃላይ እስኪ እስካሁን የመጣንበትን የተወሰነ ትንሽ እንየው፣ ምን ላይ እንገኛለን የሚለውን ትንሽ እንደማሳያ እንዲሆነን። በጣም አመሰግናለሁ። እንደምታስታውሱት የኢትዮጵያ ሀገራዊ ምክክር ኮሚሽን ዓላማ አድርጎ የተነሳው ሶስት ምሰሶዎችን ነበረ። የመጀመሪያው ሀገራዊ መግባባትን ማምጣት፣ ሁለተኛው በህዝብና በመንግስት እንደዚሁም በህዝብና በህዝብ መካከል እምነት እንዲፈጠር ማድረግ፣ ሶስተኛውና በጣም ትልቁ ነው ብለን የምናስበው በኢትዮጵያ ውስጥ ምክክርን ባህል ማድረግ። እነዚህ ሶስቱ ናቸው። እንግዲህ እነዚህ ሶስቱን ዓላማዎች ግብ ለማምታት እስካሁን ድረስ ከ126 ሺህ ሰው በላይ በመላው ኢትዮጵያ ማለት በሚያስችል ሁኔታ ከትግራይ ክልል በስተቀር ሁሉም በምክክሮቹ ተሳትፈዋል። እነዚህ ከታች ወደ ላይ በምናደርገው ምክክር ላይ ነበረ እና በተለይ ተመስገን በጣም እንደምታስታውሰው አካሄዳችን ከታች ወደ ላይ ነው በዋናነት፣ ከላይም ወደ ታች ነው። በተለይ ግን በጣም ከግንቦት 22 እስከ 24 ያካሄድ ነው ግን ከላይ ወደ ታች ያለውን አስፔክት በተለይም አመራሮቻችን፣ ህግ አውጪዎቹ፣ አስፈጻሚዎቹ፣ ተርጓሚዎቹ በተገኙበት የሴኩሪቲ፣ የሚዲያ፣ የሃይማኖት ተቋማት፣ የሲቪል ማህበራት እንደዚሁም ታዋቂ ሰዎች ወይም ተጽዕኖ ፈጣሪ ተብሎ የሚጠሩት እነዚህ ሁሉ የተሳተፉበት እና እጅግ በጣም የተሳካ ነበረ። በዋናነት የኛ ትኩረት ብዙውን ጊዜ ሂደቱ ላይ ነው። እንዴት ነበረ ሂደቱ? ምክክሩ ምን ይመስል ነበረ? እውነት ይህ የኢትዮጵያ ሀገራዊ ምክክር ባለቤትነቱ የኢትዮጵያ ህዝብ ነው። ስለዚህ ከህዝብ ለህዝብ በህዝብ የተቋቋመ ህዝባዊ ተቋም ስለሆነ ህዝቡ እንዴት ነው ባለቤትነቱን የሚያረጋግጠው እያልን በየቦታው እንደዚህ እየዞርን ስናይ ነበር እና በተለይ ቅድም እንዳልኩ በተለይ ከአርብ እስከ እሁድ ድረስ የተካሄደው በፌደራል ደረጃ በ7 ቡድኖች ተከፋፍለው ምናልባት ለመረጃ የሚፈልጉ ሰዎች ሊኖሩ ስለሚችሉ 7 ብለን የምንላቸው እነማን ናቸው ተብለን እንኳን ብንጠይቅ ለተማሪዎችም ፈተራ እንኳን ብንመጣባቸው ማወቅ እንዲችሉ ቡድን 1 የሃይማኖት ተቋማት፣ ሲቪልና ዲሞክራሲያዊ ተቋማት የሚባሉት እነሱም የኢትዮጵያ ሃይማኖት ተቋማት፣ የኢትዮጵያ ሃይማኖት ተቋማት ጉባኤ፣ የፌደራል ሲቪል ማህበራት፣ የፌደራል የሙያ ማህበራት እንዲህ ያለ ዝርዝሩ በጣም ሰፊ ነው። ቡድን 2 ደግሞ የምንላቸው የመንግስት ተወካዮች ናቸው። በዛ ውስጥ የተካተቱት የኢፌዴሪ ህዝብ ተወካዮች ምክር ቤት፣ የኢፌዴሪ ፌዴሬሽን ምክር ቤት፣ የፌደራል መንግስት አስፈጻሚዎች፣ የክልል ርዕሰ መስተዳድሮች፣ የሁለቱ ከተማ ከንቲባዎች፣ የፌደራል ጠቅላይ ፍርድ ቤት፣ የፌደራል መንግስት ሰራተኞች፣ ሚኒስትር መስሪያ ቤቶች እነዚህን የሚያካትት ነበረ። በቡድን 3 ደግሞ ያሉት ሚዲያዎች ናቸው። በተለይ እናንተ ናቸው። በአጠቃላይ እዛ በተለይም የኢትዮጵያ መገናኛ ብዙሃን ካውንስል፣ የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር፣
ሚዲያዎች፣ ሶሻል ሚዲያዎችን ጭምር በሙሉ የተገኙበት ነበር። ቡድን 4 የምንላቸው ደግሞ የፖለቲካ ፓርቲዎች ናቸው። በድምሩ ንሱ እስከ 85 የተሳተፉበት ነው። የሀገር አቀፍ የፖለቲካ ፓርቲዎች የጋራ መድረክ፣ የክልል ፖለቲካ ፓርቲዎች በሙሉ የተሳተፉበት ነበር። ቡድን 5 ደግሞ የምንላቸው የኢፌዴሪ መከላከያ ሰራዊት፣ የኢፌዴሪ ፌዴራል ፖሊስ ኮሚሽን፣ የቀድሞ ፖሊስ እና መከላከያ ሰራዊት እነዚህ በሙሉ የተገኙበት ነበር። ከዛ ቡድን 6 ታዋቂ ሰዎችም ደግሞ ተጽዕኖ ፈጣሪዎች የምንላቸው ናቸው። ቡድን 7 የምንላቸው ደግሞ ማህበራትና ተቋማት ተብለው የሚዘረዝሩ የኢትዮጵያ አሰሪዎች ፌዴሬሽን፣ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን በስፋት ዝርዝሩ በጣም ሰፊ ነው። ስለዚህ እነዚህ ሁሉ ተካተቱበት። እያንዳንዳችን እየገባን ሲወያዩ ሲነጋገሩ ስናይ እኔ በሱ ቦታ መስገን ቦታ ሁኜ እንዴት ማየት ይችላል? እሱስ በእኔ ቦታ ሲሆን እንዴት አድርገው ነው ችግርን ማየት የሚችለው? መከባበር የተሞላበት በጣም መደማመጥ የነበረበትና ጥልቀት የተሰፈነበት ምክክር ነበረ። እውነትም ለኢትዮጵያ ሀገራዊ ችግሮች መሰረታዊ ወይም ስትራክቸራል ምክንያቶች የሚባሉትን ነቅሶ ለማውጣት የቻለ እና ለሌሎቹ በጣም ምሳሌ የሚሆን ነበረ። ባጭሩ እንደዛ ብዬ እንደ በአጠቃላይና ከዛ በኋላ ሌሎች ዳዮችም እንመለስበታል። ጥሩ ፕሮፌሰር፣ በተለይ በዚህ በሀገራዊ ምክክር ጉዳዩ ከኔ ጋር በተለይ ስንገናኝ የመጀመሪያ ጊዜያችን ነውና አጠቃላይ ያለውትን ምልከታ ቢያጋሩኝ ደስ ይለኛል። የሀገራዊ ምክክር ለኢትዮጵያ ምን ማለት ነው? በተለይ ከነበርንባቸው ሁኔታዎችም ነበሩ፣ በሌሎች ሀገራትም ያሉ ተሞክሮች አሉ። ስለዚህ ይህ እንግዲህ በሀገራችን ምናልባትም ትልቁ ለውጥ ሊመጣበት ይችላል ተብሎ የሚጠበቅ ትልቅ ሀሳብ ነውና እንዴት ያዩታል ከሚሉ ሀሳብ እስኪ። አመሰግናለሁ ስለጋበዝከኝ፣ እድሉን ስለሰጣችሁኝ። በዳጉ ፕሮግራም ላይ ብዙ እከታተለዋለሁ፣ ብዙ መረጃ የምናገኝበት ነው። ለእኔ ይሄ የኮሚሽኑ ስራ ትልቅ ቦታና ትልቅ አመለካከት የምሰጠው ነው። ለእኔ ጨምቄ ማቅረብ ቢኖርብኝ በግሌ ማለት ነው፣ በዲያስፖራውም አይን ስመለከተው የኮሚሽኑ ስራ ኢትዮጵያኖች የኢትዮጵያንን ችግር እነሱና እነሱ ብቻ ነው መፍታት የሚችሉት ነው። የውጭ እጅ ሊገባበት አይችልም። ሌላ ሀሳብ ለምንድን ነው የሆነው ብለህ ደግሞ ብትጠይቅ ባህሉ አላቸው፣ እውቀቱ አላቸው፣ ምሁራኑ አላቸው፣ ሽማግሌዎች አላቸው፣ የሃይማኖት አባቶች አላቸው። የሚያስፈልጉት ችግርን ተነጋግረው ለመፍታት ሁሉም በእጃቸው ነው ያለው። ስለዚህ ያንን ተጠቅሞ የራሳቸውን ችግር ሊፈቱ ይችላሉ የሚለው ነው በእኔ አእምሮ ውስጥ ማንሸራሽረው ሀሳብ ማለት ነው። እንግዲህ ይሄንን ስል ምንድን ነው ሁለት ነገሮች ነው። አንደኛ መነጋገር ነው፣ ሁለተኛ መመካከር ነው። ኮሚሽነሩ እዚህ እንደጠቀሱት ሁሉ መነጋገሩም በሰለጠነ መንገድ መሆን አለበት። የሰለጠነውን መንገድ ያው እንገባበታለን። በአዋጅ 1265 ነው መሰለኝ፣ እዛ ላይ ያሰራሩ ዘይቤ እና ዘዴ ቁጭ ብሏል። ዋናው ነገር ምንድን ነው? ኢትዮጵያኖች የኢትዮጵያን የራሳቸውና የሀገራቸውን ችግር ይፈታሉ ስንል ምን ማለት ነው? ወዴትስ ነው የሚሄደው የሚለው ጥያቄ ነው። እንግዲህ አንደኛ ከአሁን በፊት ሲያናኩሩን፣ ሲያገዳድሉን፣ ሲያጨፋጭፉን የነበሩትን ችግሮች ግልጽ በሆነ መንገድ ከስር ሩት ኮዙ ማለት ከስር ሰደድ ያለውን እላይ ድረስ አምጥተን ሁሉም ሰው ተሳታፊ በሆነበት መንገድ ስነ ስርዓት በሞላው መንገድ ተነጋግረን ሁለት ነገር ነው ማምጣት የምንፈልገው። አንደኛ የደረሰብንን ከታሪክ ሲጎተት የመጣውን ችግራችንን አክመን ወደ ሁለተኛው ድልድይ የምናልፍበት ነው። ያ ምንድነው? አዲሷ ኢትዮጵያ እንዴት አድርገን ነው የምንገነባው ነው። ይህን የምንገነባው በአንድና በአንድ መንገድ ብቻ ብዬ ነው የማምነው። ይህም በንግግርና በምክክር ነው። እንዴት ነው የምንነጋገረው? ኮሚሽነሩም ጠቅሰውታል። ክብር በሞላ መንገድ አንዱ አንዱን በማዳመጥ እኔ ራሴ እዚህ ስሳተፍ የተማርኩት ነገሮችም አሉ። ለረጅም ጊዜ ኢትዮጵያ ሳልኖር መጥቼ አሁን እድል ያገኘሁት እንደዚህ አይነት ሰፋ ባለ መንገድ በጽሁፍ ሳይሆን በሌላ ሳይሆን ራሴን መሀል አስገብቼ ተነጋግሬ ከሰዎቹ ጋር ብዙ የተማርኩት ነገር አለ። ከዛ ደግሞ ብዙ የቀሰምኩት ነገር አለ። ስለዚህ በሰላም በአክብሮት ምክንያታዊ በሆነ ምንድነው ኮንቪንስ በማድረግ ወይም በማሳመን ግልጽ በሆነ ጉድዊል የሚሉት በብሩህ ልብ በንጹህ ልብ ተነጋግሮ መፍትሄ ለማድረስ ነው። እንግዲህ አሁን ያለንበት ደረጃ እንደጠቀስከው ምንድነው ችግራችን የሚለውን ለማወቅ ነው። የኮሚሽኑ ስራ መፍትሄ ለማምጣት አይደለም፣ መንገድ ለመቅደድ አይደለም፣ ምን አይደለም። ችግሩን ካታሎግ አድርጎ ወይም አሰባስቦ
ወደሚቀጥለው ቦታ ለማድረስ ነው፣ ወደ ምክር ቤቱ ለማቅረብ ነው፣ ወደ ህዝብ ለማቅረብ ነው፣ ሁሉ ሰው እንዲሳተፍበት መሆን ነው። እንግዲህ እዚህ ላይ መጥቀስ ፈልገው ምናልባት ሰውም እንዲገባው ምክንያቱም በፊት አልገባኝም ነበርና አንዳንድ ሰው ለምሳሌ የኮሚሽኑ ስራ መፍትሄ ማምጣት ነው አይደለም። አዋጅ 1265 ላይ የሚናገረው ስራውን በደንብ አድርጎ አስቀምጧል። ሁሉንም ሰው አካቶ እንደዚህ ከፖለቲካ ፓርቲ ጀምሮ በፌዴራል ያሉት ከስር በወረዳ ያሉትን በሙሉ ሀሳባቸውን አምጥቶ ጨምቆ አቅርቦ የሚያናኩረን የሚያጋጭን የሚያጋድሉን ነገሮች እነዚህ ናቸው ብሎ ማቅረብ ነው። እንደው እዛ ላይ ያን ነገር ማከል እንፈልገው ምንድነው እኔ ለምሳሌ በተሳተፍኩባቸው ቡድኖች ላይ ምናልባት ከ95 በላይ % የሆነ ሁላችንም በችግሩ ላይ እንስማማለን። ይሄ ትልቅ የኮሚሽኑ ድል ነው ብዬ ነው የማስበው። ምክንያቱም ሁላችንም የምናስበው የተወሰኑ ነገሮች ናቸው። ምናልባት ስነጋገር እንደርስባቸው በህገ መንግስት በኩል ብትል፣ በመሬት በኩል፣ በክልል፣ በመልካም አስተዳደር፣ በሃይማኖት እኩልነት፣ በትምህርት፣ በሁሉ ነገር በሰብአዊ መብት ሁሉን ነገሮች የሚያካትት ነው። ለምሳሌ እኔ የተሳተፍኩበት ቡድን 57 ነገሮች ነበረ የሀገር ችግር ነው ብላ ያወጣ ነው። እሱን ጨምቆን ወደ 15 አመጣ ነው። ስለዚህ ዋና ነገር እዚህ ላይ እንትን የሚለው ምንድነው ትልቁ ሀገራዊ ድል ብዬ ማስበው ምንድነው አንደኛ ቁጭ ብለን በሰላም በሰለጠነ መንገድ ያ ሰለጠነ መንገድ ሁሉንም በማካተት የሁሉን ድምፅ እንዲሰማ ማድረግ መሰማት ብቻ ሳይሆን ገደብ የሌለው ሀሳብ መስጠት። ለምሳሌ ብዙ ሀሳቦች እኔ የሰማኋቸው አሉ እስከ መጨረሻው ድረስ ማለት ነው። እነዚህን ነገሮች ያካተተ ስለሆነ ሰው ማወቅ ያለበት ምንድነው የኮሚሽኑ ስራ ክፍት ነው። አሁንም ወደፊትም ይቀጥላል። ቢያንስ በዌብሳይቱ ላይ ሄዶ ሀሳብ ማቅረብ ይቻላል። ስለዚህ ትልቅ ድል ነው ያደረግነው። በዚህ ደግሞ መቀጠል አለበት። ምናልባት በሂደት እናገኘዋለን። ብዙ ደግሞ የሚሳተፉ አሉ። ይህንን ነገር ማጠናከር አለበት። በህዝብ በኩል ይሄ ነገር ቀርቦ በደንብ ግባት አለው ብዬ አላምንም። ምክንያቱም እኔ ራሴ ሳይገባኝ ነው የገባሁት በደንብ ሳላውቀው ማለት ነው። ከገባ በኋላ ግን ብዙ ነገሮች ተምሬያለሁ። ዋናው ነገር ምንድነው ቁጭ ብሎ የመነጋገርን ባህል ኮሚሽነሩ እንደጠቀሱት ራሱ ባህሉ መፈጠሩ ትልቅ ድል ነው ብዬ ነው አስብ። ምክንያቱም ሌላም ሀገር ተሞክሯል። አሁን ጎረቤታችን ኬንያ ውስጥ ተሞክሮ ነበረ 2007 በፈረንጅ አቆጣጠር በነበረው ጊዜ ትልቅ ለውጥ አምጥቷል። ተገዳደሉ፣ ተላለቁ። መጨረሻ ላይ ግን ቁጭ ብለው ተነጋገሩ፣ ምናሉ መፍትሄ አገኙ። የህገ መንግስቱ መሻሻል ብዙ ውጤታማ የሆነ ነገር መጣ። ስለዚህ መነጋገርና መመካከር ለሀገራችን ታሪካዊ ቢሆንም ባህላችንም ቢሆን አሁን በስነ ስርዓት ሆኖ ህጋዊ በሆነ መንገድ ሁሉን አሳትፎ መምጣቱ ለእኔ በግሌ ደስ ይለኛል። በተለይ ደግሞ በዳያስፖራ ኢትዮጵያ ላልኖረ ሰው ለረጅም ጊዜ ማለት እኔ ከኢትዮጵያ ከወጣ 54 ዓመት አልፎኛል። ገና መጥቼ ነው ይህንን እየተማርኩ ያለሁትና ለእኔ በጣም የልብ ደስታ ይሰጠኛል። እንግዲህ በጣም ከረጅም ዓመት በኋላ እንዳሉት ያው ሁሉም ሰው እንዲሳተፍበት ትልቅ መሰረትን የጣለ ሀሳብ ነውና ዶክተር በተለይ አሁን ፕሮፌሰር ካነሷቸው ሀሳቦች አንጻር እና ደግሞ በአዋጅም መጀመሪያ ዓላማ አድርጎ ከተነሳበት ሀሳብ አንጻር ምን ያክል እንዲው ውጤታማ ሆኗል ማለት እንችላለን? አሁን ቅድም መደማመጥ የሰዎችን ችግርም የሰዎችን ስሜትም ጭምር ማዳመጥን መሰረት ያደረገ ነው እና ምን ያክል እሱ አዩ ለምሳሌ አንዱ የአንዱን ማዳመጥ ብዙዎቻችን ትልቁም ችግር ሆኖ የሚስተዋለው እኔ ብቻ ነኝ ትክክል የሚለው ወይም የኔ ብቻ ነኝ የተጎዳው የሚለው ሀሳቦች አሉ። የመደማመጥ ሁኔታስ ምን ይመስል ነበር? የተሳትፎ ሁኔታስ ምን ይመስል ነበር? በጣም አመሰግናለሁ። ፕሮፌሰር አል ማርያም በደንብ አድርጎ ነው የገለጹት። በእውነት በከፍታ ነው ፖይንቶችን የሚያስረዱት። እሳቸው ያሉትን በኢምፒሪካል ዴታ ማስደገፍ ይቻላል። ለምሳሌ በተጨባጭ ከህዝብ የሰማናቸውን አንዳንዶቹ እንዲያውም አንድ ከሲዳማ ክልል፣ ሌላ ከአማራ ክልል እና ሶስተኛው ከሶማሌ ክልል እነዚህ የሰማናቸው ግማሾቹ እስከ ሀገራዊ ምክክር ዋናው ጽሕፈት ቤት ድረስ በመምጣት ሽማግሌዎቹ እነዚህ እናንተ ኮሚሽነሮች ችግሮቻችን ባይፈቱም እኛ የፈለግነውን ምንም ሳንሸማቀቅ ማንንም ሳንፈራ እያዛለሁ ይታሰራለሁ የምን ጥርጣሬ በአእምሯችን ሳይኖር ችግሮቻችን ዝርግፍ አድርገን በመናገራችን ብቻ ታላቅ ሸክም ከላያችን ላይ እንደወረደ ተሰምቶናል። ለምስጋና መጡ እስከ ጽሕፈት ቤት ድረስ። ከዛ ለአማካሪዎችም ተናገሩ። እንግዲህ አንዱ ኤቪደንስ ነው። ሁለተኛው ማስረጃ እስከ 5-6 የሚሆኑ አርቲክሎች ተጽፈዋል በሀገራዊ ምክክር ላይ እና እነዚህም ዓለም አቀፍ በታወቁ መጽሔቶችም ላይ የተጻፉ ናቸው።
ከነዚህ ውስጥ አንዱ ኢትዮጵያውያን ከ80% በላይ ኢትዮጵያውያን በምክክሩ አስፈላጊነትና በመደማመጥ ላይ ያምናል። እነዚህ ግኝቶች ናቸው፣ በምርምር እየተካሄዱ ናቸው። ሌሎቹ እኛ ደግሞ ባየናቸው መሰረት ኦሮሚያ ክልል አትገቡም፣ የግጭት ቀጠና ነው እየተባልን ማስፈራሪያው ሁሉ በሶሻል ሚዲያ በተለያዩ እየተደወለም ነበር። በኋላ እስካነጋገርን በኋላ ነገሮች ተቀይሮ አገኘን። አማራ ክልል ስንሄድ በፍጹም ይህም አይሞከርም እየተባል ነበረ። ጎንደር ነበርኩም፣ ብዙዎቹ እዛው የሚቃወሙም የሚደግፉም አይተውታል። ከዛ ደግሞ ባህር ዳር ስናካሄድ በተለይ በወጣቶቹ ፊት የሚታየው ተስፋ ፊት የተስፋ ጭላንጭል፣ ህዝቡ ደግሞ ለምስጋና ሽማግሌዎቹ የባህር ዳር ከተማ ህዝብ ተወካዮች ለኮሚሽነሮቹና ለሰራተኞቹ የምስጋና ጊዜ ነበር ያዘጋጁልን። ይሄንን በማድረጋችሁ ምስጋና ይገባቸዋል። እነዚህ በየቦታው የሚወሩ ምንም ያልተጨበጡ ነገሮች ምንም የሌለው ነገር እንዲህ ሆኗል እያሉ ህዝብን ያን ሁሉ ችላችሁ መጥታችሁ እዚህ ከኛ ጋር ለማወያየት ለማመካከል በመቻላችሁ ምስጋና ይገባቸው ብለው ምስጋና ሲሰጡ እናያለን። እሱ ብቻ አይደለም፣ በተጨባጭ ደግሞ ቀደም ሲል ያልተከፈቱ ተዘግተው የነበሩ ሲከፈቱ እናያለን። በህዝቡ ፊት ተስፋ፣ ምክንያቱም ተስፋ የህይወት መንኮራኩር ነው። ተስፋ የህይወት መሰረት ነው። ተስፋ ነው የሚያኖረን። ነገ እንደዚህ ይሆናል፣ ነገ ይሻለኛል ብለን ማሰብ ስንችል ነው። እና ያንኑ ተስፋ መጫር ለኛ ደግሞ ትልቅ ስኬት ነው። ቅድም ፕሮፍ እንዳሉት የንግግር ባህል ማራበር፣ በተቆጡና በተናደዱ ቁጥር ዱላ ይዞ ወይም ጠመንጃ ይዞ ጫካ መግባት ሳይሆን በተናደዱ ቁጥር ወደ ዛፍ ጥላ ስር መጥተው ወይም ደግሞ ወደ ጠረጴዛ ዙሪያ መጥተው መነጋገር መቻልን ቅድም እንዳልነው የኢትዮጵያን የፖለቲካ ትራጀክተሪ ለመቀየር ስለሆነ የእሱ ፓራዳይም ሽፍት ለመምጣት ስለሆነ ያን በህዝባችን ውስጥ ቀስ በቀስ እየገባ ሲሄድ ስናይ እጅግ ደስታ ነው የሚሰማን። እኛ እዚህ ላይ በጣም መጠንቀቅ ያለብን ውጤቱን ብቻ ሳይሆን እኛ የምንፈልገው ምንድነው ሂደቱ ላይ፣ በዋናነት ሂደቱ ላይ ትልቁ የኛ ትኩረት። አንዳንድ ሰዎች አላሳተፋቸዋቸውም፣ እንደዚህ ላይ ፓርቲዎች ወጥተዋል። እኛ ደግሞ ትኩረታችን የፓርቲዎቹ ሀሳብ መወከል አለመወከሉን፣ ትጥቅ ላይ ያሉ ወንድሞቻችን ሀሳባቸው መኖር አለመኖሩን በግልጽ እየተረዳን ነው በአሁኑ ሰዓት የመጣ ነው። ስለዚህ ባጭሩ መደማመጥን፣ መከባበርን በተግባር ያየናቸው በምርምር የተረጋገጡ ህዝባችንም ምስክርነቱን የሰጠበት ነውና እስካሁን ድረስ ፈጣሪ ይመስገን በጣም ጥሩ ነው። በጣም ጥሩ ሂደት ላይ እንገኛለን። ወደፊትም የሚቀሩት ከዲያስፖራም ጋር እንደዚሁም አንዳንድ ቦታ ቀደም ሲል እዚያ አንብላቸው 85 ፖለቲካ ፓርቲዎች መሳተፍ ማለት እንግዲህ ምን ማለት እንደሆነ ስንጀምር የምክክር ኮሚሽኑን ነፃ መሆን እንጠራጠራለን ያሉ ሰዎች ያን ሁለቱም አንድ ፓርቲ ብቻ ነበር አብሮ ነው አንሳተፍም የሚሉ ድምጾች ነበሩ። አሁን ግን 85ቱ አንድ ላይ መጥተው ሲሳተፉ ፕሮፌሰር ብዙዎቹ አይተውታል። እዛው ደግሞ ተሳትፏቸው ዝም ብሎ ተሳትፈው ሳይሆን በጣም የነቃ ለአገር ሪሊ በሚቀጥለው ምናልባት እንደ አምላክ ፈቃድ ያው በሚዲያ የምናገረው መሪዎቻችሁን እዚህ ማናገር ትችላላችሁ፣ ቃልም ገብቶልኛል እዚህ እንደሚመጡ። ስለዚህ ባጭሩ በተሳካ ጉዞ የተጓዝን ያለ ያ ማለት ሁሉም ነገር አልጋ ባልጋ ነው ማለት አይደለም። ነገር ግን ቀስ በቀስ ሂደቱ ለሁሉም ግልጽ እየሆነ ሲመጣ ወደ ያው እንግዲህ እያደር ንጋትና እውነት እያደር ይጠራል ነው የሚባለው። እየጠራ ሲመጣ ሁሉም ይመጣል። ከዚያ ኢትዮጵያም ሰላም ይረጋገጣል የሚል ተስፋ አለን። ፕሮፌሰር በተለይ ኢትዮጵያ ካለችበት አጠቃላይ ውስጣዊና ውጫዊም እና የነበረንበት ከታሪክም አንጻር ከነበሩ ሂደቶችም አንጻር አሁን የምናደርገው ምክክር ምን ማለት ነው? ባለፈው ጊዜ ያደረግናቸው የራሱ የሆኑ ሙከራዎች አልነበሩም? የአሁኑ ለየት የሚያደርገው ምንድን ነው ማለት እንችላለን? ምንስ ሊያመጣ ነው? አሁን ቅድም መነጋገሩ መዳመጡ ነው የሚሉ ሀሳቦችም ከዓለማውም ተነስቶ ሲነግሩን ነበርና ምን ማለት ነው? ሙራዊ በጣም ጥሩ ጥያቄ ነው። እኛ ሁልጊዜ ተለጋሽ ነን። እኔ እድሜን በአሜሪካ ሳጠፋ ልበለው ወይም ስኖር አንድ የተማርኩት ነገር ምንድን ነው? ሁልጊዜ የውጭ ሰዎች የአሜሪካን መንግስትም ይሁን የሰብአዊ መብት ተሟጋችም ይሁን ምንም ይሁን ችግራችሁን ከእናንተ የበለጠ እኛ ነው የምናውቀው የሚል አቋምና አስተያየት ይዘው ነው የሚመጡት። ሁልጊዜ እናንተ አትችሉም፣ ስልጣኔ የሌላችሁ ናችሁ፣ መጋደልና መጨፋጨፍ ነው እንጂ ያው ታሪካችሁን ወደ ኋላችሁ ተመልከቱ። ስትጨፋጨፉ ስትነ የኖራችሁት ቁጭ ብላችሁ የመነጋገር የስልጣኔውም የእውቀቱም ምንም የላችሁም የሚል አስተያየት ይዘው ነው ሁልጊዜ የሚመጡት። አሁን ለኔ ይሄ ያንን ትርክት ያን የውሸት ትርክት ያፈርሷል ብዬ ነው ማምነው። ምክንያቱም እኔ አንደኛ በኢትዮጵያ ታላቅነት የማምን ሰው ነኝ። ዘመቻዬም በዛው ላይ ነው። ኢትዮጵያን ታላቅ እናድርጋት የሚል ነው። ብዙ ሰው የሚያቀኝ በዛው ነው።
ታሪኩም አለን፣ እውቀቱም አለን፣ ባህሉም አለን። ሁሉ ምንም ያንሰን ነገር አለ። የሚያንሰን ካነሰን ብሩህ ልብ ጉድዊል የሚሉት የጥሩ መንፈስ ያንሰናል። አለመተማመን ያንሰናል። አንዱን መጠርጠር ያንሰናል። እነዚህ ነገሮች ስነ ልቦናዊ ችግሮች ይኖራሉ እንጂ ኢንስቲቱሽናል ወይንም ተቋምና የባህል የእውቀት ችግር አለን ብዬ አላምንም። ስለዚህ ሁለት ነገር ነው። አንደኛ ለራሳችን የምናገረው ምንድን ነው? አንደኛ ሌላ ዓለም ላይ ማንም ኃላፊነት የለውም የኢትዮጵያን ችግር ለመፍታት እኛና እኛ ብቻ ነው መፍታት ያለብን። ሁለተኛ ሁሉ በእጃችን ነው ያለው። የሚጎሉን ነገሮች ካሉ ከጭንቅላታችን ጋር የተያያዘ ነው። ሶስተኛ ለዓለም ደግሞ የምንናገረው በተለይ ደግሞ ለአፍሪካ የምንናገረው ምንድን ነው? ስነ ስርዓት በሞላው መንገድ ችግራችንን ተወያይተን ተነጋግረን ተመካክረን አንዱ በአንዱ ጫማ እየሄደ እንደማለት ነው። መሀል ላይ ተገናኝተን የቻልነውን በጊዜያቱ መፍትሄ ሰጠን የሚቀጥለውን ደግሞ እየተነጋገርንበት እንሄዳለን። አግሪ ቱ ዲስአግሪ የሚሉት ነገር ነው። ሁሉን ነገር በአንድ ጊዜ ይፈታል ብለን አናስብም። ይህንን ሀሳብ በባህላዊ ደረጃ በህዝብ ደረጃ ልናስፋፋ የምንችለው ምንድን ነው? ህዝቡን በማስተማርና በማሳወቅ ነው። እኔ ለምሳሌ ልንገርህ፣ እዚህ በመሳተፍ ትልቅ ነገር ነው የተማርኩት። እኔ ቡድን የነበሩት ሰዎች አላቃቸውም። የሃይማኖት አባቶች ነበሩ፣ የቀድሞ መንግስት እንትኖች ነበሩ፣ አክቲቪስቶች ነበሩ፣ ሴቶች ነበሩ፣ ወጣቶች ነበሩ። ከብዙ ባክግራውንድ ወይንም አቅጣጫ የመጡ ሰዎች ናቸው። አላቃቸውም ካሁን በፊት እነሱ ያውቁኛል ያው ሚዲያ ላይ ምናምን ስለምን። እኔ ግን ቁጭ ብዬ ሳዳምጣቸው በጣም ነበር ብዙ ነገር የተማርኩት። ማላቃቸው ሰዎች ጋር ቁጭ ብዬ ሀሳብ ስቀያየርና እነሱ እንዴት አድርገው እንደተቀበሉት የኔን ሀሳብ እኔ እውቀት ያለው ምናምን ሳይሆን እነሱ የሚሰጡን በጥሞና ሳዳምጣቸው ብዙ ትምህርት ነው። ለካ ይህን ያህል የአገር ሀብት አለ፣ የእውቀት ሀብት አለ የሚል ነው። አሁን ሃይማኖት አባቶች አንዳንድ ነገር ሲናገሩ ፈጽሞ ያላሰብኩትን ነገር ነው የሚያመጡ እነሱ የሚያዩት ህዝቡ ሰፊው እንዴት አድርጎ እንደሚያስብን ያንን ሲያንጸባርቁልኝ ለካ ማላቀው ነገር ብዙ ነገር አለ እዚህ ላይ። የድሮ መንግስት ኃላፊ የነበሩ ሰዎች አንዳንድ ሀሳብ ሲሰጡ የነበረውን ችግር ውስጥ ስለሚያውቁት እኔ ከውጭ ሆኜ በጥናት በቲዮሪ በምናምን የማውቀውን አሁን ከነሱ አፍ ስሰማ የበለጠ እየገባ ይመጣ። እኔ ደግሞ ጥያቄ አመጣ የበለጠ ጥያቄ፣ ምክንያቱም እንዲገባኝ ስለፈለኩ ነው። ስለዚህ ይሄ ነገር ትልቅነቱ አንዴ መቀጠል አለበት። ኮሚሽኑ ስራውን የዛሬ ዓመትም ጨረሰ፣ የዛሬ ቢጨርስም ይሄ በትምህርት ቤት ውስጥ መሆን አለበት። በዩኒቨርሲቲ፣ በቤተ ክርስቲያን፣ በወጣቶች ስብሰባ በሁሉ ጋር መሰማራት አለበት። አንድ ነገር ላረጋግጥል እችላለሁ። እኔ በራሴ ላይ ለውጥ ስለመጣ ነው። በአንድ ቀን ማለት ነው ለውጡ በአንድ ቀን የመጣው። ይሄ ምንድነው? ቁጭ ብለህ ከተነጋገርክ ከማታውቃቸውም ሰዎች ከማትስማማቸውም ሰዎች አንድ ዳይናሚክ አለ ማለት ምንድነው? አንድ መንፈስ ይመጣል። ወደዛ ነው የምትሄደው። ወደ ጥልና ወደ አለመሰማማት ሳይሆን ችግራችን ምንድነው? ሁሉ ሰው ወደዛ ነው። ያን ሲያተኮር ደግሞ 95% ሁሉ ሰው የሚስማማበት ነው ችግሩ። አሁን የኔ ግሩፕ የነበረው ላይ ስለ ህገ መንግስት ተናገር፣ የጥሩ አስተዳደር ምናምን ህገ መንግስቱ ላይ ምንድነው መሻሻል ያለበት መቀየር ያለበት፣ ፓርቲዎች እንዴት አድርገው ነው መሳተፍ ያለባቸው፣ በሰብአዊ መብት ምንድነው መደረግ ያለበት፣ የፍርድ ቤቶች ገለልተኝነት እንዴት ነው የሚደረገው። ያልተነሳ ጉዳይ 57 ነጥቦች ነው የተነሱት። እዛ የነበረው ሰው ሁሉ እንትን ቢል ቢያንስ እነዛ ነጥቦች 90% ሁሉ ሰው የሚስማማበት ነው። ስለዚህ በችግሩ ላይ እንስማማለን። አሁን እንዴት ነው ይሄን አድርገን ችግሮቹን አንጥረን ለህዝብ አቅርበን እናንተስ በዚህ ችግር ላይ የእናንተም ችግር ነው ወይ ነው እንግዲህ። አሁን ኤሊት ሊባል ይቻላል ከውጭ ነቀፌታ ከመጣ እንደ እኮ ከስር ያሉት እነ ዶክተሮቹ እነ ፕሮፌሰሮቹ ምናምን ከስር መጥተው መንግስት ኃላፊዎች ምናምን የሚባል ነገር አለ። ግን አይመስለኝም። ይሄንን ግን ደግሞ የምናውቀው መቼ ነው? ኮሚሽኑ ስራውን ጨርሶ ለምክር ቤቱ በታዘዘው በአዋጁ መሰረት ሲያቀርብ፣ ከዛ ለህዝብ ሲያቀርብ፣ ከዛ ደግሞ የራሱን ሬኮሜንዴሽን ሀሳብ እንዴት አድርገው እንደሚቀጥል ሲያደርግ፣ የዛን ጊዜ ህዝቡ ሲሳተፍበት የኮሚሽኑ ስራ እውን ይሆናል፣ ህያው ይሆናል ማለት ነው። ያ ደግሞ እንደሚሆን ምንም ጥርጥር የለኝም። ለምን ብትለኝ በጉድዊል በንጹህ ልብ የሀገርን ችግር እንፈታለን ብሎ ከተነሳ ማናቸውም ሰው ወደኋላ ሌላ አይችል። ለምን በገንቢ ሀሳብ ብቻ ነው ወደፊት ልትገፋ የምችለው። እኔ እዛ ቁጭ ብለን ስናወራ አንድም ሰው
ይሄ ኔጋቲቭ ነገር አላወራም። ቤት አድርገን ነው ተስማምተን በችግሩ ላይ በአንድ አይን አይተን ተስማምተን ወደ መፍትሄው እንዴት ያለ የሚል ነው እንጂ ችግሩን ይዘን አጠንጥነን የድሮ ክስ መጥቶ ምናምን ነገር አልነበረም። አሁንም የህዝቡን ሀሳብ በኔ በግሌ እንዲያ የሚፈልገው ምንድነው በችግሩ ላይ እንስማማለን። ምንድናቸው ችግሮቹ? በዛ ከተስማማን በኋላ ወደ ኋላ ሄደን መቆፈር አያስፈልግም። ችግሩን እናገኘዋለን፣ ችግሩን እንረዳዋለን። መፍትሄውን ካወጣን በኋላ ችግሩን እንቀብርና በመቃብሩ ላይ አዲስቷን ኢትዮጵያ እንፈጥራለን። የኔ ህልም ይሄ ነው። እንደው እውነት ለመናገር ግልጽ ሰው ስለሆንኩ ነው ማለት ነው። ከ15 ዓመት በዚህ ላይ በብዛት ጽፌ ነበር በሀገር እርቅ የመሳሰሉት ነገሮች እና አሁን ኮሚሽኑ የሚሰራው ለኔ የተናገርኳቸውን ነገሮች ህያው እያደረገልኝ ነው የመጣው። ስለዚህ ያለን ምርጫ ይሄ ስለሆነ ብዙም ጭቅጭቅ አያስፈልግም። ሀሳብ ያለው ሰው ይምጣ ያቅርብ። ሙግት አይደለም። እኔ ጠበቃ ነኝ። በሙግት ነው እድሜ ልኬን ያጠፋሁት። ስለዚህ ሙግት ቀርቷል። አሁን ምንድነው ችግሩ ላይ ተስማምተን አንድ ላይ እንዴት ነው ሶሉሽን እናመጣ ነው። ይሄ ደግሞ ኮሚሽነሩም ተናግረውታል። ሁሉ ሰው መደመጥ አለበት። ኮሚሽኑም እስካየው ድረስ ለምሳሌ በዳያስፖራ በኩል እኔ ብዙ ተናግሬያለሁ። እሺ ብሎ ነው የተቀበለው። አንድም ሀሳብ እኔ ምናልባት ወደ ኋላ ልንገባበት እንችላለን። ዳያስፖራ ድምፁ መሰማት አለበት። እነሱም 100% ይሰማል። ደግሞ አንድ አይደለም ድምፁ፣ ብዙ ድምፅ አለ ከዳያስፖራ የሚመጣ። እነሱ ሁሉ መካተት አለባቸው አልኩ። ይግቡ፣ ምንም ችግር የለም። ሄዱና አሜሪካ ሄዱ፣ አውሮፓ ሄዱ፣ አነጋግሯቸው፣ ይሰማ። እዚህም አለን ብዙ ምንኖር፣ የኛም ይሰማ፣ ይካተትልን፣ ድምጻችን ይሰማ ነው የምንለው። ለዚህ ደግሞ ራሱ ይሄ መሳሪያ ሆኖ ቀርቧል። ማንም ሰው በእኔ ግል እንትን ነው የምለው እስከ ዛሬ፣ ሌላ ሰው ካለ ሊያሳይ ይችላል። መሰማት እድል አለው በኮሚሽኑ በጽሁፍም ሆነ በንግግርም ሆነ በፈለገው መንገድ መሳተፍ ይችላል። ስለዚህ ሁላችን መሳተፍ አለብን። የኔ ትልቁ ድል ብዬ ማለት ነው። እንግዲህ ሰሞኑን የተካሄዱ በተለይ አጀንዳ ልየታዎች ሲካሄዱ ነበረ። የፌዴራል ተቋማት እንደዚሁ የተሳተፉበት ነውና ምንድነው የተካሄዱ በተለይ የሚሉ ሀሳቦችን እስኪ የሰሞኑን ጉዳይ እናንሳ። መልካም ነው። ምንድነው የተካሄደው? በዋናነት ሁለት ነገሮች ናቸው የተካሄዱት። ትልቁ ቅድም እንዳልነው ለኢትዮጵያ ግጭቶች መዋቅራዊ ምክንያቶች ምንድናቸው፣ ስር መሰረቱ ምንድናቸው በሚለው ላይ ጠረቅ ያለ ውይይት ነው የተካሄደው። ከውይይቱ በፊት ብሬንስቶርሚንግ ሀሳብ ማውጣጣት ነበር አስቀድሞ። ያ በዚያው ሂደት ውስጥ የነበረው እኔ ቅድም እንዳልኩት እና ፕሮፍ በደንብ እንዳስቀመጡት ትልቁ ነገር አጀንዳዎቹን መጽፍ ብቻ ሳይሆን የአጀንዳው አወጣጥ የአጀንዳውን እንዴት ፕሮዲውስ እንዳደረጉ ሴቶም ስትናገር ሁሉ በጥሞና ማዳመጥ፣ ማክበር፣ ኢሚዲየት እኔ ያልኩት ብቻ መሆን አለበት የሚል አንድ አልነበረም። እዚያው ሞዴሬተሮች ደግሞ ነበሩ፣ ከየዩኒቨርሲቲዎቹ የተመለመሉ የተውጣጡ። እያንዳንዱ ሰው ሀሳብ የሀሳብ ልዕልና ከፍ ያለ ሲሄድ በኢትዮጵያ ውስጥ ምናልባት በአዋጁም ላይ በደንብ እንትን እንዳልነው እንደተገለጸው ምናልባት የማህበራዊ ውል ሶሻል ኮንትራክት እስከ መለወጥ የሚደርስ ምክንያቱም ባህሉ እንዲቀየር ስለምንፈልግ ሰላምን በሰላማዊ መንገድ ማምጣትን ባህል ማድረግ ተመካክሮ ችግሮቻችን መፍታት መቻል ቅድም በደንብ ነው የተገለጸው። ልክ የኢትዮጵያን ችግር በኢትዮጵያዊ መፍትሄ ለአፍሪካን ሶሉሽን ፎር አፍሪካን ፕሮብለምስ ብለን እኛ እንዳቋቁም ታስታውሳላችሁ። እና ስለዚህ ባጭሩ አንዱ የመጀመሪያው ትልቁ ነገር ይሄ ነው። ሁለተኛው አጀንዳውን ከመስጠትም ባሻገር የአጀንዳዎቹ ውክልና ነው። ብዙውን ጊዜ ነው እኛ የምንጠየቀው በዚህ ጉዳይ ላይ የታሉ የሚቃወሙት ሰዎች እኮ እዚህ አልተገኙም። እንደ 130 ሚሊዮን ህዝብ እኮ ሊመጣ አይችልም። ነገር ግን የ130 ሚሊዮን ህዝብ ሀሳብ እንዲወከል ነው የኛ ጥረት፣ የሀሳብ ውክልና። አንድ ሰው መቼም ያው እዚህ ቆላማው አካባቢ ወደታች ወደ ቆላማው አካባቢ ስንሄድ ወባ በሽታ ከያዘው ወደ ክሊኒክ ሄዶ ደም ጠብታውን ምናልባት ያቺ ደም ጠብታው ብቻ ስለሱ ስለ በሽታው መናገር ትችላለች። ግን ሰውየው እንዳለ ወደ ላቦራቶሪ አይወሰድም። በተመሳሳይ 130ው ሁሉ ስለማይሳተፍ ነገር ግን የሀሳብ ውክልና መገኘቱን ማረጋገጫ ሂደቱስ እንዴት ነው? ቅድም እንዳልነው እነዚህ የተለያዩ ድምጾች ሲሰሙ በተለይ ፕሮፌሰርም ካሉት ጋር ነው። በተጨማሪ ስለ ዳያስፖራን እኛ በሶስት መንገዶች ነው። የመጀመሪያው ኢትዮጵያ ውስጥ ያሉ ዳያስፖራ ማህበር አለ። ማህበሩ የዛሬ 3 ወር አካባቢ አጀንዳዎችን አስረክበዋል። ሁለተኛው ደግሞ በዙም ሚቲንግ በየነ መረብ አማካይነት
ከብዙዎቹ ጋር ተነጋግረናል። ሶስተኛው በአካል ደግሞ ኢንሻአላህ እንደ አምላክ ፈቃድ ተገኝተን ከነሱ ደግሞ አጀንዳ ማሰብሰብም ነው። ልክ አሁን ቅድም ፕሮፌሰር አልማርያም በደንብ እንደገለጹት የተለያዩ ድምጾች አሉ። የግድ መስማማት አይደለም። እንዲያውም ምክክር ያስፈለገበት ምክንያት አለመስማማት ስላለ ነው። እንዴት አለመስማማትን እውነትን በፍቅር በመናገር ወደ መስማማት መድረስ ይቻላል? ልክ ጋንዲ እንደምለው ብዙውን ጊዜ የሀሳቦች ዋልታ ረገጥነት ሳይሆን ማስፈራት ያለበት ያንን እንዴት አንድ እንደምናደርግ በዚያ ላይ ነው ማየት ያለብን። እንዴት አያያዛችን ነው እና የኛ አያያዝ ደግሞ ቅድም እንደተባለው ሁሉንም ሀሳቦች ለመቀበል ዝግጁ መሆናችን። በነገራችን ላይ በስብሰባዎች ያልተገኙ ግለሰብ ወይም ማህበራት ቀጥታ አጀንዳቸው የሚሰጡበት ሳጥኑ አለ፣ በሀገራዊ ምክክር ኮሚሽን የተዘጋጀ። እያነ ኢትዮጵያዊ ይሄ አጀንዳ ቀርቶብኛል ብሎ የሚል ከሆነ እዛ ውስጥ ማስረከብ ይችላል። ባለፈው ምናልባት አማራ ክልል ስናካሄድ አንዳንድ ፖለቲካ ፓርቲዎች እዛው እኛ አልተካተትም ብለው ነበረ። ስለዚህ እስከ ኮሚሽናችን አምጡ ብለናቸው በደንብ አድርገው ጠርዘው አመጡ፣ ሰጡን፣ እኛም ተቀበልን። በኦፊሻል ያም በሚዲያም ወጥተዋል። ስለዚህ በዚህ በፌዴራል ተቋማትና ማህበራት ባለፉ 3 ቀናት የተካሄደው ላይ የተሰሩ ስራዎች በዋናነት አጀንዳዎችን እነሱ የሚያምኗቸው እነዚህ ናቸው ለሀገራችን ችግሮቻችን ዋና ሩት ኮዞች ወይም ደግሞ ስር መሰረቶች። ሁለተኛ የዲሞክራሲ ባህል ግንባታ ላይ ነው የኛ ትኩረት። ዲሞክራሲ ባህል በአንድ ጊዜ የሚመጣ አይደለም፣ ቀስ በቀስ እየተለመደ የሚመጣ ነው። እንዲያውም የቀረቡት ሀሳቦች አንዱ ሀገራዊ ምክክር ኢንስቲትዩሽናል ወይም ተቋማዊ መሆን አለበት። እስከ ትምህርት ቤት ድረስ እስከ ባህል ተቋማት ድረስ እንደ አንድ ተቋም ሁሌ መነገር መለመድ ያለበት ነው። አለዚያ እነዚህ 3ቱ ምሰሶዎች በተለይ የመጨረሻው ምክክርን ባህል ማድረግ ስለማይቻል ባህል የምንለው ደግሞ ሁሌ ደጋግመን የምንሰራው ስራ ስለሆነ በዚያው መታየት አለበት ብሎ ሀሳቦች ሁሉ ቀርበዋል። ስለዚህ ባጭሩ በዚያ በ3ቱ ቀናት የተከናወኑ አንኳር ስራዎች እነዚህ ናቸው። ተመስገን። ፕሮፌሰርም ያው እንደተሳተፉ ቀደም ሲል እየነገሩን ነበርና በተሳትፎ ውስጥ በተለይ ምን ያክል የሀገራዊ የሆኑ በተለይ እንዲነሱ የሚፈለገውም ያው ትልቁን ነገር ሁላችንም ወደፊት መጥቶ የሚነሱ ሀሳቦች አጀንዳዎች ናቸውና ምን ያክል ሀገራዊ የሆኑ ነገሮች ተነስተዋል ማለት ይቻላል? እንግዲህ ሀገራዊ ስንል ያው በጠቅላላ ኢትዮጵያና ኢትዮጵያውያንን የሚጠቅስ ነገር ነው። ከኢትዮጵያ ዕጣ ፈንታና ከትውልድ ጋር የተያያዘ ብዬ ነው አስበው። ብዙ ነገሮች ተነስተዋል። እንዳልኩ ወደ 57 ነጥቦች ነበር ያነሳ ነው። አንኳሮቹን ካየ ለምሳሌ በህገ መንግስቱ ላይ ትልቅ ጥያቄዎች ተነስተው ነበር። አንደኛው አንኳረኛው ወይም ትልቁ ችግራችን የህገ መንግስቱ አወቃቀርና ካሁን በፊት ከጀርባ ያሉ ሀሳቦች አገሪቷን አሁኑ ሁኔታ ላይ ያመጣዋት ዋናው ቀውስ ላይ ጣላት ይቻላል እሱ ነው የሚል ስምምነት ነበረ። ወይንም ችግሩ ዋናው ነቀርሳ ነው ብሎ የሚታየው ነገር አለ። ከሱ ጋር ደግሞ ተያይዘው ከተቋሞች ኢንስቲትዩሽንስ ከሚባሉት ጋር አብረው ያ ካንሰር እዛ ውስጥ ድረስ ገብቷል። እስካሁንም ያለንን ችግር የሚያናውጠውና የሚበጠብጠው እሱ ነው የሚል አስተያየት አለ። እሱ በዛ ደረጃ የሚታያሉ። ከሱ ጋር የተያዘ ደግሞ መልካም አስተዳደር ወይም ጉድ ገቨርናንስ የሚባሉ ነገሮች አሉ። እነሱም ደግሞ የዛ መንጸባረቅ ናቸው በሚል እዛ ላይ የሚተኮር ነገር አለ። ህገ መንግስቱ ካልተቀየረ አስተዳደሩ ሊቀየር አይችልም፣ የአስተዳደር ስሩ ሊቀየር አይችልም። ስለዚህ ሁሉ ነገር ከህገ መንግስቱ ጋር የተጣመረና ያን በሰፊው መረዳት አለብን የሚል ነው። ሁለተኛ የተነጋገርንባቸው ነገሮች ለምሳሌ የመሬት ጉዳይ አለ። መንግስት መሬትን ለምሳሌ የግል ካለማድረጉ የተነሳ ኢኮኖሚ ላይ ስር ሰደድ የሆነ እንትን አለ ችግር አለ የሚል አስተያየት አለ። ምክንያቱም ብዙ ነገር ከመሬት ጋር የተያያዘ ነው የሚል አስተሳሰብ በአገር ትርክት በታሪክ አስተያየትም ላይ ትልቅ ችግር አለ ነው። ምክንያቱም ሁሉ የራሱን ከኋላ ኪሱ እያወጣ ነው የሚያወራው። አንዱ ተጎዳው ይልና ስለዚህ ምናምን ያወራል። ያ ምንድን ነው ታሪካችን ምንድን ነው ከየት ነው የመጣ ነው ወዴት ነው የሚሄደው የሚለውን ነገር ላይ አንስማማም። ምክንያቱም ሁሉ እንደ ጨረባ ተስካር ሁሉ የፈለገውን ነው የሚዘፍነው ማለት ነው። ስለዚህ ያ ራሱ መስተካከል አለበት የሚል አስተሳሰብ ነበር። በተለይ በሌላ መንገድ ደግሞ በሃይማኖት ተቋማት ላይ ያሉት ሁኔታዎች ለምሳሌ በተለይ ደግሞ ሃይማኖት ተቋማቶች አብረው ባለመስራት ብዙን ችግር ሊቀርፉ አልቻሉ ነው። የሀገር ሽማግሌዎችም አሉ። እነዚህ
በባህላዊና በታሪካዊ ላይ ትልቅ ነገር የሰሩ ተቋማትና ድርጅቶች ያንን እንትን ሊቀጥሉ አልቻሉ። ለምንድን ነው ያልቻሉት? ከነሱም ድክመት ሊሆን ይችላል፣ ሌላም ተጽዕኖዎች ነገሮች ሊኖሩ ይችላሉ። በተለይ አሁን ዓለማዊ የሆኑት ነገሮች የሰውን ሀሳብ በታት ነው ደህና የሚያስበውን ሰው እየቀነሰ ነው የመጣው እንደምናውቀው ሁሉ። በዛ ደረጃ እሱን ችግር ተብሎ እንደ አንድ ክላስተር ተመልክተናል። በትምህርት ላይ ደግሞ ትልቅ ችግር እሱ ነው። ትምህርት በኳሊቲ ወይም በጥራትም ሆነ በአስተማሪም ኳሊቲ የመሳሰሉ አገሪቷ ወደፊት ልትሄድ አይችልም። አንድ አነጋገር አለ። አንድ ነገር መግደል ከፈለክ ትምህርት አሰጣጡን ግደል ነው የሚባለው። ምክንያቱም ህዝቡ ወጣቱ አይማሩ፣ ህዝቡ አይስማሩ። ያ አለመማር ደግሞ ወደ ጥላቻ፣ ወደ ጦርነት፣ ወደ ምናምን ነው የሚመራ። ምክንያቱም ማሰብ የማይችል ሰው፣ ማመዛዘን የማይችል ሰው ሁልጊዜ ምርጫ የሚያደርገው ይሄ ነው። በፍትህ ላይ ብዙ ነገር ተነጋግረናል። ለምሳሌ ስለ ትራንዚሽናል ጃስቲስ ወይም የሽግግር ፍትህ የሚባለው ነገር ላይ ተነጋግረናል። እንዴት ነው እሱን የምናደርገው? እዛ ሀሳብ ስንለዋወጥ ለምሳሌ ፈረንጆቹ የሚፈልጉት ምንድን ነው? መጠን እነሱ እየነዱን ይሄን አድርገው ፍርድ ቤት ተቋቁሞ ምናምን ተደርጎ እያሉ ነው የሚያወሩት። ከእነሱ ጋር ስሰራ ዘመኔን እድሜን ስለጠፋ አውቃለሁ። ያሰራር ገብተው እነሱ የእኛን እንትን ፈትፍተው እኛን ለማጉረስና እንትን ለማለት ይሄ አይፈቀድም። ስለዚህ የሀገር ባህል መንገዶች አሉ። ለምሳሌ ሩዋንዳ ጋቻቻ የሚባል ነበረ። ምንድን ነው ትራንዚሽናል ጀስቲስ የሚባለው ነገር? ምርጫው ምንድን የምናደርግበት ህብረተሰቡን ለማከም ነው፣ ሂል ለማድረግ ነው። ለምን ተጋሏል፣ ተጫርሷል፣ ምን ብሏል? ስንቱን አስረን እንችላለን? አይቻልም። ስለዚህ ስነ ስርዓት ባለው መንገድ ያጠፋውም አጠፋ ብሎ ይቅርታ ይጠይቃል፣ የተጎዳውም ይቅርታ ይሰጣል። ከዚህ በኋላ ራሳችንን እያከሙ ወደፊት መሄድ የምንችለው ነው። አለዛ ኢትዮጵያ አዲስ ኢትዮጵያ የምትባለውን ልንገነባ አንችልም። በሽተኛ ሆነና ህዝቦቿ በሽተኛ ከሆኑ አእምሯቸው ከተመረዘ የድሮውን እያሰቡ ወደፊት መሄድ ካልቻሉ ምንድነው መኪና እንትኑ እዛ እያየ ኋላውን እያየ ወደፊት መሄድ አችልም። ይህንን ለማድረግ የግዴታ አሁን ይሄ አንደኛው አውትካም ወይም ውጤት የማስበው ምንድን ነው፣ እነዚህ ችግሮች ከወጡ በኋላ አንደኛው መስመር የምንሄድበት እንዴት አድርገን ነው አሁን ወደ መፍትሄ ስንሄድ በትራንዚሽናል ጀስቲስ ወይም በሽግግር ጀስቲስ በየከተማው ሆነ በየአካባቢው የአካባቢው ሰው እነዛን ሰዎች ጠቁመው የእነዛም ሰዎች ራሳቸውን አምጥተው ያንን መፍትሄ ማምጣት ይቻላል። ሌላ የተነጋገርነው ነገር የገለልተኝነት ነው። ለምሳሌ በዳኝነት ላይ ያለው ችግር ህገ መንግስቱን እንዴት አድርገን ነው ምን ተረጉመው ምንድን ነው መደረግ ያለበት? አሁን ያለው የአወቃቀር በፓርቲ ሲስተም ይሁን በፕሬዚደንሻል ሲስተም ያ ሁሉ እንደ ችግር ሆኖ የታየው። ስለዚህ በአንድ በኩል የምናየው ችግሮቹን ነው፣ ግን ጠበብ ባለች ደግሞ መነጽር የምናየው የነበረው ወዴትስ ምን መብራት ብርሃን ይጠቁመናል፣ ምን አይነት መንገድ ማድረግ የሚቻል ነው። በእኔ በኩል አንደኛ ትልቅ ኢሹ ብዬ ያነሳሁት በዲያስፖራ በኩል ያለው ነው። እንደምናውቀው ዲያስፖራ ለኢትዮጵያ ኢኮኖሚ ትልቅ መስተዋጽኦ ነው የሚያደርገው። ቢያንስ እስከ 5-6 ቢሊዮን ብር በሪሚተንስ ወይም ገንዘብ በመላክ እንረዳለን። አገራችን ስም ሲጠፋ አገራችን ላይ ተጽዕኖ በሚያደርጉበት ጊዜ ፊት ቆመን እንታገላለን። አናስነካም፣ አናስደፍርም እንላለን። ገንዘብ አዋጡ ስንባል ለሀገር ችግር እናዋጣለን። ትልልቅ ፕሮጀክቶች ሲኖሩ በግድቡ ላይ በምና እንሳተፋለን። ስለዚህ ብዙ ለሀገራችን እንቆርቆራለን። እኔ አንድ ነገር ላረጋግጥልህ እችላለሁ። በዲያስፖራ ያለ 99.9 አገሩ ገብቶ አገሩ በችግሩም ሆነ በምኑም ሰርቶ አገሩን ረድቶ ራሱን መርዳት ነው የሚፈልገው። አንዳንድ እዛ ሆኖ የሚጫጫሁና ምናምን ይሄ የሚያጣሉ የሚያናክሱ ምናምኖቹን እነሱ ተዋቸው፣ ከንቱ ናቸው፣ የትም አይደርሱም። አብዛኛው ግን ቢመቻችለት አሁን አንደኛ ያነሳነው ነገር እዛ ላይ እንደ ችግር ያልነው ዱዋል ሲቲዝንሺፕ የሚባለው ነው። ለምሳሌ አሜሪካም ሆነ የነው አንድነት ቢኖር ሰው እንደ ልብ መምጣት መግባት ይችላል። የኃላፊነትም ኦነርሺፕ ማለት ባለቤትነትም ይኖረዋል። የበለጠ ተሳትፎ ምንም ሊያደርግ ይችላል የሚል ነው። ስለዚህ በዲያስፖራው በኩል ትልቅ ጥማት አለ። አገሩ ገብቶ ለመስራት አውቃለሁ። ከነሱ ጋር ነው ወድቤን ሰራ። ግን አብዛኛው የሚመለከተው ምንድነው የሚሉት አሁን ባዶ በርሜል አሁን ሲሄዳል አይደለም ጓጓጓ የሚለው ያ ነው የሚሰማው። ባዶ በርሜል አሉ ብዙ እውቀትም የላቸውም፣ ችሎታም የላቸውም፣ ልምዱም የላቸውም። ይሄ ደግሞ እውነቱን ነው የምናገረው፣ ያውቁታል። ለምን መሰለህ እውነት
ብሩህ ልብ ቢኖራቸውና ለሀገር እንረዳለን ቢሉ ገንቢ ሀሳብ ይዘው ይመጣሉ። ዩቱብ እና ቲክቶክ ላይ ሄዶ ከመጮህ ለሀገሪቷ የሚያስፈልጋት ይሄ ነው፣ ችግሯን የምትቀርፈው በዚህ ነው፣ በንግግርም ሆነ በሌላ መንገድ ኢኮኖሚን በዚህ እናሻሽላለን፣ የህዝባዊ ኑሮን በዚህ እናሻሽላለን ይዞ መምጣት አለበት። ይሄ እንግዲህ የኔ አይነቱንም ያካታል ማለት ተማርን የምንለው ምሁራን ምናምን የምንለው አፋችንን ይዘን እንደዚህ ነው የምናየው፣ ከውጭ እንመለከታለን። እኛ ቁጭ ብለን እንዲህ ስለምና ወሮበላ በሙሉ በየዩቱብ ላይ እየወጣ ይጮሃል፣ ተጋደሉ ምናምን ይላል። ለምን? የኔ አይነቱ ስራውን ስላልሰራ ማለት ነው። ለምንድን ነው ማንሰራው? አንደኛው ኮሚሽነሩም ይገነዘባሉ ብዬ አምናለሁ። የምሁራን የምንባለው አገር ውስጥም ያለው ውጭም ያለው የበለጠ ተሳትፎ እዚህ ኮሚሽን ስራ ላይ ማድረግ አለበት። ለምን? ሀብቱን እኮ ይዘነዋል፣ እውቀቱን ይዘነዋል። ለምንድን ነው ለህዝባችን ማናካፍለው? ለምን? ማይስማማም እኮ ሀሳብ መቅረብ ይቻላል። ኢንተሌክቹዋል የሚባለው ምሁራኑ ተሰብስቦ ሀሳቡን ሊያቀርብ ይችላል። ስለዚህ ብዙ ሂደት ላይ ብዙ የሚሰሩ ነገሮች አሉ። ዋናው ነገር ግን በተለይ በዳያስፖራ በኩል ድምጻችን ይሰማ ብለናል። ኮሚሽኑ ሙሉ በሙሉ ለኔ ማረጋገጫ ሰጥቷል። እንዳሳቸውም እንደጠቀሱት በዙምም አድርገዋል፣ እዚህም ያሉትን አነጋግረዋል፣ በየሀገሩም ሄደው ያነጋግራሉ ምናምን። ይሄ አስፈላጊ ነው። ለምን? ትውልድ ኢትዮጵያ የሚባለው እኔ ትውልድ የሚለውን ተውት። ኢትዮጵያዊ ነው የትም ቢሄድ። አንድ አነጋገር አለ፣ ልጁን ከኢትዮጵያ ልታወጣ ትችላለህ፣ ግን ኢትዮጵያን ከልጁ ልብ ልታወጣ አትችልም የሚባል ነው። ለዚህ ነው ከ54 ዓመት በኋላ እኔ ወደዚህ የመጣሁት። ስለዚህ ይሄ የጋራ ስራ ነው። ገንቢ ሀሳብ ብቻ ነው የምፈልገው መስማት። እንዴት አድርገን ነው ከዚህ ከድህነት የምንወጣው? ከዚህ ማረንቆ ውስጥ ወጥተን ኢትዮጵያን ታላቅ ምናደርጋ? እኔ ሁልጊዜ የምለው ምንድን ነው ሜክ ኢትዮጵያ ግሬት አጌን። እኔ ማጋ ነኝ፣ ይሄኛው ሜጋ ማለት ነው። ስለዚህ ኢትዮጵያን እንዴት ነው ከፍ ታላቅ ምናደርጋት ነው። ስለዚህ እኔ መስማት አልፈልግም። ኢትዮጵያን ወደ ታች የሚያደርግ ነገር እንገባት እና አዲስ እናርጋት፣ ወደፊት እናርጋት፣ ከዓለም የበለጠ ቁመና እንስጣት የሚል ነው። ስለዚህ ይሄ የኮሚሽኑ ስራ በእኔ አስተያየት ለዚህ ትልቅ መስተዋጽኦ ያደርጋል። ምክንያቱም ሰለጠን ማለት ለዓለም አሳየን። ቁጭ ብሎ ኢትዮጵያውያን ተነጋግሮ ችግራቸውን ፈቱ ሲባል ከዚህ ሌላ ምን ትፈልጋለህ? ለእኔ ህልሜ እውን ሆነ ማለት ነው። ቅድም እንደነገርኩ ለዘላለም የጻፍኩበት ነገር ስለሆነ አሁን እውን እየሆነ ሲሄድ ደግሞ ራሴ መጥቼ ፈጣሪ ፈቃድ አድርጎልኝ መጥቼ መሳተፍ በመቻሌ ደግሞ ለኔ ከዚህ የበለጠ ምንም የምጠይቀው ነገር የለም። ትክክል ነው ፕሮፌሰር። ዶክተር እንግዲህ ስራዎቹ የአጀንዳ ልየታ ስራዎቹ ያው የተሰሩ ነው። አሁን ያለንበት ደግሞ በተለይ የክልሎችም እንደዚሁ የአጀንዳ ማሰባሰብ ስራዎች ሲሰሩ ነበረ። ሰሞኑም እንደዚሁ የፌዴራል ተቋማት እንደዚሁ የአጀንዳ ማሰባሰብ ስራዎች ሲሰሩ ነበረ። አሁን የደረስንበት የትኛው ደረጃ ላይ ነው? ምንስ ይቀራል? በጣም ጥሩ። ምናልባት ታስታውሳለህ ሁልጊዜ እዚህ ከእናንተ ጋር የመጣን ተነጋገር ነበረ። አንድ 4 ደረጃዎችን ነበር መጀመሪያ ያስቀምጠው። የመጀመሪያው ቅድመ ዝግጅት የምለው ነበር። ቅድመ ዝግጅቱ ላይ ቅድም ፕሮፌሰር እንደጠቀሱት ምክክር ያካሄዱ ሀገሮች እንዴት ነበር ያካሄዱት? ለምን ያካሄዱ? ምን ጥቅም አገኙ? እንዴት ምን ነበር ደግሞ የነሱት ተግዳሮት? መፍትሄውስ እንዴት ነበረ? እነዚያን ሁሉ ማጥናት ነበረብን እና እነዚያ በተለይ እንደነ ኮሎምቢያ አይነቶቹን እስከ ሀገራቸውን ድረስ ሄደን አይተን እዛው የነበሩትን ሰዎች አነጋግረን ብዙ ልምድ የማግኘት እንትን ነበረብን። ያን እንግዲህ የቅድመ ዝግጅቱ። ከዚያ ደግሞ ዝግጅቱ ላይ ኢትዮጵያን ማወቅ ነበረብን። እንደገና የኢትዮጵያ ኮንቴክስት፣ የኢትዮጵያ አውድ ምን ይመስላል በአሁኑ ሰዓት? ያንኑ ሶስተኛው አሁን የምንገኝበት ሂደት ፕሮሴስ የምንለው ከቅድመ ዝግጅት ወደ ሂደት። በሂደቱ ውስጥ አሁን በተሳካ ሁኔታ 13ቱን የኢትዮጵያ ክፍሎች ማለትም 11 ክልሎችና 2 ከተማ መስተዳድሮችን ከነዚህ ውስጥ አጀንዳ ማሰባሰቡንም ሆነ ተወካይ መረጣ በተሳካ ሁኔታ አካሂደናል። የቀረን ትግራይ ክልል ሄደው ተመሳሳይ ስራ መስራት ነው። እዚያም ደግሞ ከዩኒቨርሲቲ ምሁራን ጋር እዛ ከነበሩ ከ4 ዩኒቨርሲቲ ፓብሊክ ዩኒቨርሲቲዎች ናቸው። እዚሁ አምጥተን ከነሱ ጋር ተነጋግረን ከነሱ ጋር እንዴት መስራት እንደሚገባንም ጭምር ከነሱ ጋር ሰፋ ያለ ንግግር አድርገናል። እዛ ከሚገኙ ሲቪል ሶሳይቲዎችም ጋር እንደዚሁ ተነጋግረናል። የሚቀሩ ደግሞ ስራዎች እንዳሉ ከክቡር ፕሬዚደንቱ በቀደም ብዙ የሚሰሩ ስራዎችንም ጭምር ከእሳቸውም ጋር ተነጋግረን ፍኖተ ካርታ እያወጣን በአሁኑ ሰዓት እንገኛለን። በእኛ በኩል የስነ ልቦና ዝግጅትም አለ፣ ሎጂስቲክስ ዝግጅትም አለ። ስለዚህ በአሁኑ ሰዓት እኛ የምንገኘው ከሂደት ወደ ትግበራ እየተሸጋገርን ነው። ትግበራው እንዴት ነው? እነዚህ የተሰበሰቡ አጀንዳዎችን እንዴት ነው ቅደም ተከተል ማድረግ የምንችለው? ልክ በአዋጁ ላይ እንደተጠቀሰው መሰረታዊ ችግሮች የሚባሉት እነማን ናቸው? ሀገራዊው ከክልል
ሀገራዊው ከቀበሌ ወይም ከጎጥ ወይም ከዞን በምን ተለይቶ ሊታይ ይችላል? ምክንያቱም አንድ ለሁሉም ሁሉም ለአንድ ስለሚገናኙም ስለሚለያዩ እነዚያን የማለያየት ስራ እነዚያን ቅደም ተከተል የማስያዝ ስራ አጀንዳዎችን የማጠናቀር ስራ እየሰራን ነው በአሁኑ ሰዓት የምንገኘው። ያ የውስጥ የደንብ አሰራራችን የአሰራር ደንባችን በየጊዜው ስነ ዘዴያችንን ጭምር እያሻሻልን የተሰበሰቡ አጀንዳዎችን በሙሉ ከግል የመጡ አሉ፣ ከቡድን የመጡ አሉ። እንደዚሁ ደግሞ እጅግ በጣም ከፍ ካለ ቦታ ከተከበሩ ሰዎች ባለፈው ካካሄድ ነው ከታች ጀምሮ እስከ ላይ ድረስ በሁሉም ቦታ የኢትዮጵያ ሕዝብ የተከበረ ስለሆነ የተከበሩ አጀንዳዎች ተሰብስበዋል። እነዚያን መሰረት ማስያዙ ላይ ነው። ሌላው ደግሞ ፈርጅ ማስያዙ በጣም ትልቅ ስራ ስለሆነ ቀላል ስራ አይደለም። ብቻችን ደግሞ አይደለንም። ለዚያም አማካሪዎች አሉ፣ ምሁራን አሉ። ከነሱም ጋር ቅድም ፕሮፌሰር በጣም ተገቢ ነገር የተናገሩት አለ። የምሁራን ተሳትፎ ወይም የልሂቃን ተሳትፎ እጅግ አስፈላጊ ነው። እውነት ለመናገር ልሂቃን በእርግጥ የተሳተፉ ነው እንደፈለግነው ያህል ባይሆንም ለምሳሌ የመጀመሪያ ስምምነታችን ሜሞራንደም ኦፍ አንደርስታንዲንግ የሚባለው የተፈራረምነው ከኢትዮጵያ ዩኒቨርሲቲዎች ጋር 48ቱን ዩኒቨርሲቲዎችን አንድ ላይ የሚመራ ኮንሶርቲየም የሚባል አለ። አዲስ አበባ ዩኒቨርሲቲ ፕሬዚደንት በወቅቱ የነበሩ ከፕሮፌሰር ጣሰው ጋር እዚያ ነበር የተፈራረምነው። ከዚያ በኋላ አሁን እስካሁንም ድረስ ፋሲሊቴተርስ ወይም አመቻቾችን የሚያዘጋጁልን ሞዴሬተሮችን የሚያዘጋጁልን በጎ ፈቃደኞች ከዩኒቨርሲቲዎች ነው የምናገኘው። ጥሩ ድጋፍ አለ። እዚህም እየመጡ ብዙውን ጊዜ የሚናገሩ በብዛት አሉ። ስማቸው ማንሳት አስፈላጊ ባይሆንም ብዙ ምሁራን መጽሐፎቻቸውንም ጭምር ይጻፉ የሚሰጡም አሉ። እየደወሉ እንደዚህ አድርጉ እንደዚህ ብታደርጉ የሚችሉ የሚሉም አሉ። ሌሎችም ቅድም ፕሮፍ እንዳለው እንደው በስፋት ወደፊት ቢመጡ ምክንያቱም ይሄ ቅድም እንዳልነው ሰላምን በሰላማዊ መንገድ ማምጣት በኢትዮጵያ ውስጥ የተለመደ ባህል አይደለም። ሰጣ ገባ ነው፣ ሙግቱ ነው፣ ግደል ተጋደል ነው፣ ደመላሽ ከነስማችም ጭምር እንዲህ አይነቶች ናቸውና ያን ለማስቀረት ታሪክ ለመቀየር ትርክቱንም ለመቀየር ያም ተስማምተን ከላይ ወደ ታች በሚጫነው ብቻ ሳይሆን ከታች ወደ ላይ የሚመጣው ነው። ከጎንም ያለው የሪሰርች ግብአቶች የሚዲያ ግብአቶችም ጭምር በእነዚህ መቃኘት ስላለበት በአሁኑ ሰዓት እየሰራን ያለ ነው። እነዚህን አጀንዳዎች ፈርጅ ማስያዝ፣ መስመር ማስያዝ፣ ከዳያስፖራዎች የሚቀሩ ስራዎችን መሰብሰብ፣ እንደዚሁም ደግሞ ሀገር ውስጥ አንዳንድ ቦታ የቀሩ ለምሳሌ አማራ ክልል 264 ወረዳዎች ነው። ከነሱ ውስጥ ከአራቱ ያልተሳተፉ ነበሩ። እነዚያም ውስጥ የሚገኙበት አጀንዳዎችን የምንሰበስብበት ኦሮሚያ ውስጥ 6 ነበሩ። ቅር 6ቱ መጡልን። ከዛ በኋላ ከነሱ አጠናቀቅን። ስለዚህ እነዚህ ወደ ኋላ የሚቀሩ ስራዎችን ሁሉ ማጠናቀቅ ከዚያ ለሀገራዊ ኮንፈረንስ ወይም ጉባኤ ዝግጅት ማድረግ ካሁኑ ነው። ባጭሩ ይሄድ ይመስላል። ተመስገን ፕሮፌሰር አሁን የደረስንበትን እንግዲህ አንስተውልናል ዶክተር። ቀጣዩ ያው የዲያስፖራውም የራሱ የሆነ ድምፅ አለው። ቀደም ሲል ያነሷቸውም አሉ። እንግዲህ ዝሮ ሁሉንም ድምጾችን መስማት የሚለው ነገር አለ። የትኛውንም ድምጽ ሰምቶ ወደ ጋራ የሆነ ነገር ማምጣት የሚል ሀሳቦች አሉት ነውና እንግዲህ የራሱ ደግሞ ስሜት አለው ሁሉም ማህበረሰብ። የዲያስፖራው በተለይ በዚህ ውስጥ መሳተፉ ያለው ሚና ትንሽ እናንሳ እስኪ። እሺ እንደው አውድ ለመስጠት በእኔ እምነት ብዙ ግጭት የሚመጣው በተለይ ከመንግስትና ከህብረተሰብ ከመሳሰሉ የሚመጣው ድምፅ ያልተሰማም በማለት ነው። መንግስትም ሆነ ተቋማቱ ስለ እኔ ግድ የላቸውም፣ ስለ እኔ ድህነት፣ ስለ እኔ መንገድ፣ ውሃ ማጣት ምናምን የሚል አንደኛው እሱ ነው። ብሰማ ግን አትሊስት ትንሽ አንድ ነገር ይደረጋል። ካለመጠየቅ ደጃማችነት ይቀራል የሚለው አይነት ነገር ስለሆነ መንገዱ የለንም ነው። እንዴት አድርገን ከአካባቢው መሪ ጋር እንዴት ተገናኝቼ እኔ በሀብቴ ላይ ምን የለኝ ድምፄ ሊሰማ አይችልም። ስለዚህ ሁልጊዜ ፍትህ የኢኮኖሚም የህግም የሶሻልም ፍትህ አላገኝም የሚል አስተያየት ነው። ስለዚህ ዋናው ነገር ምንድን ነው? የኔ የኮሚሽኑ ስራ ማደንቀውም መደግፈውም ሁሉ ሰው ይሰማበታል። ከተሰማ እንግዲህ ዲሞክራሲ ማለት ሁሉ ይሰማና በምርጫ በድምፅ የበለጠው ነው ሊያስተናግደው የሚችለው ጉዳዩም ማለት ነው። ግን መሰማቱ ደግሞ በጣም አስፈላጊ ነገር ነው። ምክንያቱም ያ ሁሉ ቁርቻ ተሰምቼ አትሊስት አልሆነልኝም ወደሚቀጥለው ሄዳለሁ ነው። ተኩሳለሁ ገላለሁ አይደለም። በሚቀጥለው ዙር ደግሞ እንደገና ድምፅ ሲሰማ እንዲያል ከጊዜ በኋላ ድምፅ የተሰምቶ ውጤታማ ሆናለሁ የሚችል ነው። በዳያስፖራ በኩል እንዳልኩት ሳይለንት ማጆሪቲ ይባላል። አብዛኛው ዝም ብሎ ነው ቁጭ ያለው። ተደናግሯል፣ ጭንቅላቱ ተበጥቷል። ለምን? ቲክቶክ አለ፣ ዩቲዩብ አለ፣ በጣጮች አሉ ምናምን። እነሱ ኪሳቸውን ስሙኒ ኪሳቸውን ለመሙላት የሚያወጡ ፕሮፓጋንዳ አለ በየቀኑ።
እገሌ እንዲህ ነበረ፣ ይሄ ተደረገ፣ ተገደለ፣ ይሄን አውጡ፣ ይሄን ተኩሱ ምናምን የሚለው አለ። ስለዚህ ሰልችቶታል ዳያስፖራ። ይሄን ምልህ 98 በመቶ ሰልችቶታል ብዬ ነው ማምነው። ያው እነዛን ግን የሚሰሙት እነዚህ 2%ዎቹ ናቸው ማለት የሚጮሁት ማለት። ስለዚህ ምንድን ነው አሁን ኮሚሽኑ ሄዶ ሲያነጋግርም ሆነ ሀሳብም ሲቀበል የሳይለንት ማጆሪቲ የሚባለው ዝም ያለው ማጆሪቲ ነው። ዝም ያለው ማጆሪቲ ጦርነት አይፈልግም። አገሪቷ ሰላም እንድትሆን ነው የሚፈልገው። መጥቶ ሰርቶ መብላት ነው የሚፈልገው። ኢንቨስት ማድረግ ይፈልጋል። ህዝቡ መርዳት ይፈልጋል። አገሩ ኖሮ ተከብሮ የአገሩን ቋንቋውን ተናግሮ የአገሩን ባህል ተደስቶ መኖር ነው የሚፈልገው። ይሄ የተረጋገጠ ነገር ነው። እንዴት ነው በር ምን ከፍትለት ነው? ይምጣና ይሰማ። ይሄን ቢደረግልን ቅድም ጠቅሼዋለሁ። ለምሳሌ ዱዋል ሲቲዝንሺፕ የሚባለው አንደኛው ነገር ነው። ሌላ መተን ይመቻችልን ይላል። ጥያቄው ተገቢ ነው የምለው። ለምሳሌ እዚህ መተን መዋለ ፈሰሱን አድርገን ኢንቨስት እናድርግ ካለ አትሊስት አንዳንድ ነገሮች በሬጉሌሽን ሆነ በሌላ መንገድ ድጋፍ ሊሰጥ ይገባል ብዬ አምናለሁ። ለምን እንደ አገሩ ብሎ ነው የመጣው፣ አገሩን ለመርዳት ነው የፈልገው። ያንን የሚያገኘውን ገንዘብ ይዞ ሮጦ ወደ ሌላ ሀገር አይሄድም፣ እንደ ሌላ የውጭ ኢንቨስተር ማለት ነው። ስለዚህ በኢኮኖሚ በኩል የሚያስፈልጉን ነገሮች አሉ። ዌልካሚንግ ደግሞ የሆነ እንትን መኖር አለበት። አንድ ኢንቨስተር ለምሳሌ አንዳንድ ቦታ ላይ ኢንቨስተር ሲመጣ የዲያስፖራው ኢንቨስተር አንዳንድ አቲቱድ ይታያል። እናንተ መታችሁ ዘርፋችሁ ልትሄዱ አይነት ነገር አለ። እኔ በጆሮ የሰማሁት ማለት ነው። ስለዚህ አቀባበሉ የተለየ አቀባበል ይሰጠን ነው የምለው ባጭሩ። ምክንያቱ ሀገራችን እንወዳለን፣ እውቀት አለን፣ ገንዘብ አለን፣ ሌላው ማቀናጀት እንችላለን። ልዩ እውቅና ይሰጠንና ቻለንጅ ይሰጠን። እስቲ ይህን አድርጉ ተብሎ ይሰጠን። ያንን ካላደረግን ምንም ችግር የለውም፣ ወድቀን እንቀራለን ማለት ነው። ግን አብዛኛው ያለው አሁን ጭንቅላት ውስጥ ምንድነው? መንግስት አይረዳኝ፣ መንግስት ይጣላኛል፣ እዛ ብሄድ እንዲሆናለሁ ምናምን የሚል ነው። ይሄንን ፍርሃትና ስጋት እንዲወገድ መደረግ አለበት። ይሄን ደግሞ የሚወገደው ምንድነው? እነሱ መጥተው ሲናገሩ ነው። አንደኛው ችግራችን ሀሳብ አለን፣ እንደዚህ አይነት ይሆንብናል፣ እንደዚህ እንጎዳ የሚል ነገር ያ ይመጣል። ያ ደግሞ ተቋማዊ በሆነና በህግ መሰረት በሂደት ማለት ነው ሊስተካከል ይችላል ማለት ነው። ዋና ነገር መሳተፉ በአሁኑ ጊዜ አስፈላጊ ነው። መሳተፍ ደግሞ ሁለት ሰው እኮ ሊሳተፍ ይችላል። ድርጅት መፍጠር የለብኝም። እኔ ለምሳሌ በግሌ እሰማለሁ፣ ሀሳቤ ይሄ ነው፣ ችግሩ በዚህ ነው፣ ሁለቱም መንገድ በሶስት አስተያየት አለ ብዬ ላቀርብ እችላለሁ። ያ ሀሳብ ይካተታል። ኮሚሽነሩ እንደተናገሩት በኋላ መጨረሻ ላይ በህዝብ ደረጃ ፎረም ተፈጥሮ ያኔ ንግግር ሲጀመር ያኔ ደግሞ የበለጠ ሀሳቡን ማቅረብ ይቻላል። ምክንያቱም ተሳታፊዎቹን ነው እንግዲህ ያኔ ማሳመን የሚቻለው። ግን እስከዛ ድረስ ብዙ ስራ ይሰራል። ከሱ ጋር የተያያዘ እንዳልኩት በዲያስፖራ ብዙ ምሁራን አሉ፣ ብዙ እውቀት ያላቸው አሉ። እነሱን የእነሱ ተሳትፎ ቅድሚያ ቢሰጠው ጥሩ ነው የምለው። ምክንያቱም ብዙ ነገር ላይ ያደርጉ የሀገር ሀብት ናቸው። እንዴት አድርገን ነው የሀገር ሀብት እንትን ምን ተው የሚያስፈልግ ምንድን ነው ችግራችሁ? መጣችሁ ኢንቨስት ማድረግ ምን እናርግላችሁ? ኦኬ ለምሳሌ እኔ ማውቃቸው እኔ እኮ መጥቼ ዩኒቨርሲቲ ማስተማር ምናምን ፈልጋለሁ ግን ሰው አላውቅም ይሉኛል። እንዴት ፕሬዚዳንቱ ጋር ለምን አትደውሉም? የፈለጋችሁ ደውሉና በነፃ ነው የምሰጠው ነው። እኔ ማውቃቸው ዲያስፖራዎች ወይ ኢንቨስት ማድረግ ነው የሚፈልጉት ወይንም በነፃ መስጠት ነው አገልግሎትም ሆነ የሚፈልጉትን መጥተው እዚህ እነሱ በጣም ጥቂቶች አሉ። አሁን ለምሳሌ ልንገርህ፣ አብዛኛው ወጥቶ የሚጮኸው በዩቱብ ላይ ምናምን እዚህ መጥቶ መኪና ስጡኝ፣ ቤት ስጡኝ ምናምን ብሎ እምቢ የተባለ ነው፣ ወይንም አልቻልንም የተባለ ደሃ ሀገር ናት ልንሰጥ አንችልም የተባለ ነው። አውቃቸዋለሁ። እኔ አማላጅ የላኩ አሉ ብዙ ይሄን አስደረግልን ምናምን የሚሉ ደሃ ሀገር ናት እቺ ልታረግላችሁ አትችሉም። ይሄ ስላላደረገችልኝ ግን ሄጄ ወቀሳ አቀርባለሁ፣ እሳደባለሁ፣ መንግስት እንዲያደረገ ምናምን የሚባል ነገር የሚያወሩ አሉ። በግሌ ስለማውቀው ነው። እነሱም ያውቃሉ ማን እንደሆኑ። ይሄ የሚንጫጫው በሙሉ እውነት ነው የምነግርህ። ስለዚህ ዋናው ነገር መመልከት ያለብን የዲያስፖራው መሳተፍ የሀገሪቷን ችግር ቢ ፓርት ኦፍ ዘ ሶሉሽን ናት ዘ ፕሮብለም የሚለው የችግሩ አካል ከመሆን የመፍትሄው አካል ለመሆን ነው። በእኔ አስተያየት፣ በእኔ እምነት 98 በመቶ ያለው ዲያስፖራ የሀገሪቷን ችግር ተሳትፎ ለመፍታት እንደሚፈልግ እኔ አንዲትም ቅንጣት የሆነ እንትን ዳውት የለኝ ጭንቅላቴ ውስጥ ሙሉ በሙሉ የማምንበት ነው። ስለዚህ በዛ ደረጃ ሀሳባችን እናቀርባለን። የኮሚሽኑም ፕሬዚዳንትም አነጋግሬ ያለው
በሚያስፈልገው ሙሉ የዲያስፖራ ሙሉ ተሳትፎ እንዲኖር ቢያንስ አንተ ራስህ እየቆጠቆጥ ማስፈጸም ትችላለህ ተብያለሁ። ትክክለኛ ነው። ይኸው በህዝብ ፊት ነው እሳቸውንም እንትን የምለው በሩ ክፍት ነው። እኛም ገብተን ላንቃችን እስኪቆም ድረስ ሀሳባችን እናቀርባለን። መልካም እንግዲህ እያጠቃለም ስለሆነ ዶክተር ቀጣይ የሚጠበቁ ስራዎች ምንድን ናቸው? ምንስ ነው ከማንስ ምንድን ነው የሚጠበቀው ሀሳቦችን በጣም ጥሩ። ቀጣይ የሚጠብቁን ነገሮች ቅድም ነካ አድርገናቸዋል። በተለይ ትግራይ ክልል የሚካሄደው ሀገራዊ ምክክር ሌሎቹ ጋር ያካሄድነውን እዛ አላካሄድም። ስለዚህ እሱን ማካሄድ ነው ከኛ በጣም የሚጠበቅብን። ሁለተኛው በጣም እየተጠበቀ ያለው ሀገር ደረጃ የሚካሄደው ሀገራዊ ምክክር ጉባኤ ነው። ለጉባኤው ደግሞ እንደዚሁ ቅድም እንዳልነው እነዚህ የአሰራር መርሆችን መዘርጋት፣ ከሁሉም በላይ እኛ ደግሞ በጣም የምንፈልገው የምንጠብቀው ከሚዲያዎች ነው። ሚዲያ የማፍረስም የመገንባትም ኃይል አለው። ስለዚህ ዛሬም ነገም ለዚች ሀገር መዳን ምክንያት ነው ብለን የምናምነው የፈጣሪ ትእዛዝም ነው። ሰላምን የሚያደርጉ ብፁዓን ናቸው የፈጣሪ ልጆች ይባላሉና ይላል። በእስልምናው በክርስትናው በሌሎቹም ሰላም ነው ብዙ ነገርና በዚህ ጉዳይ ላይ ሚዲያዎች ስለ ምክክር አስፈላጊነት፣ ስለ ምክክር ምንነት፣ ምክክር ምን ጊዜም የህይወት መመሪያ ተደርጎ እንዲወሰድ ሰዎች በተጋጩ ቁጥር ወደ ጥላቻና ወደ ስድብ ቀደም ሲል በደንብ እንደተገለጸው መርዞችን በመርጨት ሳይሆን መድኃኒትን በመርጨት የችግሮች አካል ከመሆኑ ይልቅ የመፍትሄ አካል በመሆን ለዚህ ትልቁን ሚና መጫወት የሚችለው የሰውን አስተሳሰብ መቅረጽ የሚችለው ሚዲያ ነውና ሚዲያ እስካሁን ድረስ እያደረገ ያለው እጅግ በጣም የሚደነቅ ነው። በተለይ ኢቢሲ በያልንበት ቦታ ሁሉ የትም ስንሄድ ከኛ ጋር ቆላውንም ደጋውንም ገጠሩንም ከተማውን ሁሉ እያደረገ ያለው። ከዚያም በላይ ደግሞ በተለይ አሁን ሽማግሌዎቻችን አሉ፣ ፖለቲካ ፓርቲዎች አሉ፣ አዋቂዎች አሉ በየቦታውና ለዚች ሀገር ምክክር አዲስ ነገር አይደለም። የምክክር ኮሚሽን ለተቋም ሲቋቋም ነው አዲስ የሚሆነው። ስለዚህ ለዚህ አዲስ ተቋም አሮጌ የሆነው ቀደም ሲል የነበረው ያ ቱባ ባህላችንን ቅድም በደንብ የተገለጸው ኢትዮጵያ ያጣችው ነገር የለም። ሽማግሌዎቹ አለው፣ ባህሉ አለ፣ ብልሃቱም አለ፣ እውቀቱም አለ፣ ክህሎቱም አለና እነዚያን በየጊዜው በተከታታይነት ህዝብን ማስተማር፣ ህዝብን ማዘጋጀት። ምክንያቱም የልብ ዝግጅት ከሰው የአንደበት መልስ ከፈጣሪ ይላል ታላቁ መጽሐፍ እና እያንዳንዳችን ተዘጋጅተን እንደዚህ እንድንጠብቅ እያንዳንዱ ሰው ልክ በአድዋ ላይ በጦርነት ድል አድርገናል። በታላቁ ግድብ ላይ ደግሞ በልማት ድል ያደረግን ነው። አሁን ደግሞ በሀገራዊ ምክክር በሰላም ድል ማድረግ የሰላም አርበኞችን መፍጠር አለብን ብዬ አስባለሁ። ለዚህ እያንዳንዳችን ምሁራን፣ ሚዲያዎች፣ ሲቪል ሶሳይቲው፣ መላው ኢትዮጵያ ህዝብ እንደተለመደው ብቻ ሳይሆን ከተለመደው በላይ እንድተባበር በታላቅ ትህትናና ፍቅር መጠየቅ እፈልጋለሁ። ጥሩ ፕሮፌሰር የመጨረሻ ሀሳቦች እንግዲህ የመጨረሻ ሀሳቤ ጥቂት ናቸው። አንደኛ ሁልጊዜ ስናስብ ኢትዮጵያኖች ብቻ ናቸው የኢትዮጵያን ችግር መፍታት የሚችሉትን የሚባለውን ማመን አለብን። ሌላ ሰው ሊረዳን አይችልም፣ ኃላፊነትም የለውም። እኛ ብቻ ነን የራሳችን ችግር ምንፈታውም በመነጋገርና በመመካከር። መነጋገር ማለት ኮሚሽኑ እንዳሉት ነው፣ ህጉም ላይ አዋጁም ላይ እንደወጣው በመከባበር በመተሳሰብ እርስ በርስን በማዋሃድ እውነት በሆነ መንገድ ሲንሰሪቲ በተሞላው በመፋቀር ማለት ነው። ጠላቴ ሳይሆን እንደው ቢያንስ ወዳጅ እኮ ሊሆን ይችላል በሚል አስተያየት እኔ እሱ ነው የተማርኩት። እና አንዳንድ ከዛ የነበሩትን ሰዎች ሳያቸው ከአሁን በፊት በፖለቲካ ማንስማማ ሰዎች ነበሩ፣ ግን ሳዳምጣቸው ነኩኝ። ለምን ካፋቸው ሰማ ፊታቸውና ያካዋን ሳይ እስቲ ላዳምጣቸው ምናልባት እኔም እኮ ተሳስቼ ሊሆን ይችላል የሚል የሚያመጣው ሀሳብ ምንም ሊያከራክረኝ አልቻለም። አሚን ልሞግታቸው አልቻልኩም። እኔ በተፈጥሮ ሞጋች ነኝ፣ እድሜንም ያጠፋው በሙግት ነው። እና በኋላ ራሴ መጠየቅ ጀመርኩኝ፣ እንዴት ነው እስቲ ቆይ ላዳምጥ ብብል ያን ነገር መጣ። ስለዚህ ቅድሚያ ሰጠነው ከሙግት ወደ መደማመጥና መፍትሄ መፈለግ የሚለው ነው። አንደኛው እሱን። ሁለተኛ የኔ ያው ዘመቻ አለ። ጠዋትም ስነሳ የምጠይቀው ራሴን ዛሬ ኢትዮጵያን እንዴት ነው ታላቅ የምናደርጋት? እንደገና ሜክ ኢትዮጵያ ግሬት አጌን። እኔ ሁልጊዜ ኢትዮጵያ ታላቅ ናት ብዬ ነው ማምነው በብዙ ምክንያቶች። አሁን እነዚህ የተጠቀሱት ችግሮች መናኮሩ፣ ጦርነቱ ምናምኑ ራሳችን እንስተኛ ሆነ ትንሽ ሆነ እንድናይ ያደረገን ጭንቅላታችንን መረዘው ማለት ነው። እኔ ግን ማምነው ምንድነው ኢትዮጵያ ሁልጊዜም ታላቅ ነበረች። አሁን ትራምፕ የሚያወራው ነው ሜክ አሜሪካ ግሬት አጌን ይላል። እኔ ደግሞ ማጋ ነው እሱ፣ እኔ ደግሞ ሜጋ ነኝ።
ሜክ ኢትዮጵያ ግሬት አገን ነው ማለት ምንድነው? ኢትዮጵያ ከአሜሪካ ታንሳለች ይላል። እንደውም አንዴ ሞግቻለሁ የባይደን አድሚኒስትሬሽንን ኢትዮጵያ ስልጣኔ ናት እንጂ ሀገር አይደለችም ብዬ። ወደ ኋላ ሄዳችሁ ካያችሁ እናንተ የተፈጠራችሁት የዛሬ 300-400 ዓመት ነው። እኛ ከዛ ከ1000 ዓመት በላይ ኖረናል። ስለዚህ እናንተ ስለኛ ስለ ህግ አታስተምሩንም። ችግራችን ምንድነው? ማንነታችን አናቅም። ያ ታላቅ ታሪክ ይዘን ያን ታላቅ ሀብት ይዘን ያን ታላቅ እውቀት ይዘን ምን ብለን ራሳችንን ግን አውርደናል መሬት ላይ። አሁን ኮሚሽን የሚሰራው ወደ ስልጣኔ እየመለሰን ማለት ምንድነው? አንድ ቁጭ ብለን ከተነጋገር ያ ከጀርባችን ያለው ታሪክ ያ ታላቅነቱ በአንድ ጊዜ ከች ይላል። ስለዚህ እያንዳንዱ ኢትዮጵያውያን የምማጠነው የምለምነው ምንድነው? ጠዋት ስትነሱ ራሳችሁን አንድና አንድ ጥያቄ ጠይቁ። ዛሬ ኢትዮጵያን እንዴት ነው ታላቅ የምናደርጋት? እንደገና በፊት ነበረች፣ አሁን ግን አይደለችም። እንዴት ነው የምናደርገው የሚል ነው። ሁለተኛ ከኛ ሌላ ይሄ የሀገራችንን ችግር የሚፈታ አካልም የለም፣ መንግስትም የለም፣ ምንም የለም። እነዚህን ሁለት ውንታዎች ይዘን ወደፊት ከተራመድን ችግራችንን እንፈታለን ነው የምለው። እሷን ካልተከተልን ግን ያው ስንናቆር መቀጠል ነው። ግን እኔ በጣም ፖዚቲቭ አቲቲዩድ ነው ያለኝ። የኮሚሽኑ ስራ ስኬታማ ይሆናል። በተለይ ደግሞ እንትኑ ለህዝብ የሚከፈትበት ጊዜ በዛን ጊዜ እኔ የቻለኝ ህዝብ ለማስተማር እሞክራለሁ። ግን ህዝብ ይህንን በደንብ ከተረዳው በደንብ አእምሮ ውስጥ ካጠለጠለውና ከተገነዘበው ሌላ ምርጫ እንደሌለ ያስታውቃል። መነጋገርና መመካከር ብቻ ነው። ከዛ ሌላ ምንም ምርጫ ሁሉ ተሞከረ እኮ። ጦርነቱ ተሞከረ፣ ጥላቻው፣ ግድያ፣ ሁሉ ነገር ተሞከረ፣ ከሸፈ። አሁን ያለችው አንድ ምርጫ ናት። ቁጭ ብለን ተነጋገርን፣ ችግራችን እንፍታ ነው። እንደምንፈታ ደግሞ ፈጣሪ ያዝዘው ስለሆነ አይሁንም ብዬ አላምንም። መልካም ጥሩ ውይይት ነው ያደረግነው። በእውነቱ እንግዲህ ሀገራዊ ምክክር እናስመልክተን ውይይት ያደረግነው ዶክተር ዮናስ አዳዬ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር፣ እንደዚሁም ፕሮፌሰር አለማየሁ ገብረ ማርያም የፖለቲካ ሳይንስ ፕሮፌሰርና የህግ ጠበቃ በአሜሪካ፣ እንደዚሁም ለብዙ ዓመታት በሰብአዊ መብት ተሟጋችነታቸው ይታወቃሉ። ሀገራቸውን በቅርበት የሚከታተሉ ናቸው። የዛሬውም እንደዚሁ ሀሳባቸውን የሚያጋሩን በዚህ ምክንያት ነው። በጣም ለነበረን ቆይታ በጣም አመሰግናለሁ። እኛም እናመሰግናለን። ተመልካቾቻችን የዛሬው የዳጉ ውይይታችን ይህን ይመስላል። ከውይይቱ ጋር ተመስገን እንዳለ ነበርኩ። ሰላም።